ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ዛሬ ሰለሞናዊነት የኢትዮጵያ ድንቁርና መሰረት በሚል አንድ ውይይት ይዘንላችሁ መጥተናል። እስከ ውይይታችን ፍጻሜ አብራችሁ ልትቆዩ የአክብሮት ግብዣችን ነው። በዛሬው ውይይታችን እንግዲህ ሰለሞናዊነት ምን ማለት ነው፣ እነማን ጀመሩት፣ ለምንና መቼ ተጀመረ የሚሉትን ጉዳዮች እናነሳለን። ቀጥለንም የሰለሞን ስርወ መንግስት በመመስረቱ ግብፃውያን ደብተራዎች ምን ጥቅም አገኙ ወይም ደግሞ ምን አተረፉ የሚለውንና በኢትዮጵያ ላይ የደረሰውን ኪሳራ አጠቃላይ ወደ እናንተ የምናደርስ ይሆናል። በድጋሚ አብራችሁ እንድትቆዩ አክብሮት ግብዣችን ነው። የዘንድር ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል። የዘንድር እንኳን ደህና መጣ እያል እንግዲህ ሰለሞናዊነት የኢትዮጵያ ድንቁርና መሰረት በሚል ርዕስ ነው ዛሬ ለመወያየት ወደዚህ የመጣ ነው። እንደ መግቢያ ሰለሞናዊነት ምንድን ነው? ምን ማለት ነው? እነማን ጀመሩት? ለምንና መቼ ተጀመረ? በሚለው ብንጀምር ምን ይመስላል? ለዛሬው ውይይታችን ምክንያት የሆነን የቆየ ይመስለኛል የሐኪም አበበች አንድ ንግግር ነው። ሰለሞንን የሚያመሰግን ሰው ለኢትዮጵያ ጠላት መሆን አለበት። ከኢቲኤል እስከ አጋብስ ያንን ኢትዮጵያ አፍሪካን ይዛ ያስተዳደረችበትን መንግስት ያፈርሰው የሰለሞን ስርወ መንግስት ነው። ለእኔ ሰለሞን እኩይ አርጌ ነው የማየውና በጣም በሰፊው ሄጀበታለሁኝ። በሊቃውንቶቹ መንደር እየሄድኩ እያገለገልኩ ብዙ ጽፌ ያለው እሷ እንግዲህ ይሄኛው ንግግር የሐኪም አበበች ንግግር የቀደመው የኢትዮጵያ ስልጣኔ፣ የቀደመው የኢትዮጵያ ጥበብ፣ የቀደመው የኢትዮጵያነት በራሱ የማንነት መገለጫ የሆኑ ነገሮች በሙሉ የወደሙት በሰለሞናዊ ስርወ መንግስት ነው እና ሰለሞናዊነትን የምትደግፉ ሰዎች የኢትዮጵያ ጠላት ናችሁ፣ ጠላትነታችሁን እየነገራችሁን ነው። እንደገና ደግሞ ሰለሞናዊነት ወይም ሰለሞን የሚለው እሳቤው ማለት ነው። ይሄ ኢትዮጵያ ውስጥ ያለው እሳቤው እኩይ ነው፣ በራሱ ብዙ ነገሮቻችን አጥፍቷል ነው ያሉት እሳቸው። እና ከዛ ተነስተን እንግዲህ በዚህ ነጥብ ላይ ሞር ሰፋ ያሉ ሀሳቦችን ለማቅረብ እንሞክራለን። እንደ መግቢያ እንግዲህ ሰለሞናዊነት ምን ማለት ነው፣ እነማን ጀመሩት፣ ለምንና መቼ ተጀመረ የሚለውን ነው። እንግዲህ እሳቸው መጽሐፍ ጽፍ ያለው ብለዋል። መጽሐፍ ሲታተም እናያለን ብዬ አስባለሁ። ታትሞ የሚሆን እኛም ስቲል እስካሁን የማውቀው ነገር የለኝም እኔ በበኩሌ። ኤኒዌይስ ከመጽሐፍ ታትሞ እስከሚወጣም ወይም ከዚህ በፊት ያሉትንም ምናምን ስለምናቅ ምንድን ነው ሰለሞናዊነት የሚለውን ብናየው ደስ ይለኛል። በሁለት ከፍዬ ማቅረብ እፈልጋለሁ። አንደኛው ሰለሞንነት ምንድን ነው የሚለውን ለማብራራት ነው። ሁለተኛው ደግሞ የሰለሞን ስርወ መንግስት ትርክት እነማን ፈጠሩት፣ እነማን ጀመሩት፣ ለምንና መቼ የሚለውን በአንድ ላይ ለማብራራት እሞክራለሁ። እንግዲህ የመጀመሪያው ሰለሞንነት ምን ማለት ነው የሚለው እንግዲህ ሰለሞንነት በክብረ ነገሥት ትርክት የተፈጠረ የመንግስት ስርዓት ነው ኢትዮጵያ ውስጥ። እኛ ኢትዮጵያውያን ሳለን ግን ደግሞ የእኛ ዝርያ የሚመዘዘው ከእስራኤል ሀገር ካለው ሰለሞን ነው ወይም ከነበረው ሰለሞን ነው። ዝርያችን በሰለሞን በኩል ነው የሚመጣው። የነገስታት ዘር ነን። በዛ ላይ ደግሞ እግዚአብሔር የቀባው ዘር ነን። በዛኛው በኩል ነው በእግዚአብሔር ፈቃድ በነቢያት እየተቀባ ሲመጣ የነበረው ከሳውል ወደ ዳዊት፣ ከዳዊት ወደ ሰለሞን የመጣው ያ ስርወ መንግስት በእኛ በኩል መጥቷል። በተለይ ደግሞ ከሰለሞን በቀጥታ ይዘን መተናል የሚል ትርክት ነው። እንግዲህ ያ ነው ዋና እንትኑ ሀሳቡ ይሄ ነው። እንግዲህ አፈታሪክ ሲሆን ይህ አፈታሪክ የሚመነጨው ደግሞ ከአንደኛ ነገስት መጽሐፍ ቅዱስ ውስጥ ማለት ነው። አንደኛም ነገስት ምዕራፍ 10 ከቁጥር 1 እስከ 13 እና ሁለተኛ ዜና መዋዕል ምዕራፍ 9 ከቁጥር 1 እስከ 12 ያለውን ትርክት ነው። በእነዚህ አንድ አይነት ነው ሁለቱም። ግን ምንድን ነው የሚለው ንግስተ ሳባ ወይንም የሳባ ነገስት የምትባለው ማክዳ ሰለሞንን በእንቆቅልሽ ልትፈትነው ወደ ኢየሩሳሌም ሄደች። ሂዳም ፈተነችው፣ ብዙ ስጦታም ሰጠችው። እሱም ደግሞ ብዙ ስጦታ ሰጣት። ከዛ በኋላ ወደ ሀገሯ ተመለሰች ነው። ሌላ ነገር የለውም። እችኛዋን ትርክት መሰረት በማድረግ ንግስት ማክዳ ስጦታ ይዛለት የሄደችውና ስጦታ የተቀበለችው አብረው ቢተኙና ልጅ ቢወልዱ ነው የሚል እሳቤ ፈጥረውበት ከዛ በኋላ የሆነ ስርዓት ተፈጠሩለት ማለት ነው። እንግዲህ በዚህ የክብረ ነገሥት ትርክት መሰረት ንግስት ማክዳ ከሰለሞን ቀዳማዊ ሚኒሊክ የተባለ ልጅ ወልዳ የሰለሞን የንግስና ዘርን ወደ ኢትዮጵያ አምጥታለች የሚል ትርክት ተፈጸመ ማለት ነው። በምን? በክብረ ነገሥቱ ማለት ነው። ክብረ ነገሥት ማለት የነገስታት ክብር ከሰለሞን የመጣ ነው፣ የኛ ዘር የኛ ንግስና ማለት። ስለዚህ ማንም አይቃወምም። የትኛውም አይነት ማህበረሰብ፣ የትኛውም አይነት ሶሳይቲ ስልጣኑ የኔ ነው አይልህም። ኢቭን አሸንፎ እንኳ ወደ ስልጣን ቢመጣ
ራሱ ስልጣኑን በጎን ኮንትሮል ያደርጋል እንጂ ንግስና የሚያመጣልህ የውሸትም ቢሆን ምንም ከሰለሞን ዘር ቆጥሮ አምጥቶ ያስቀምጥላል። አለበለዚያ ባይኮ ኮርክሩም እንደምንም አመቻችተህ በቅጥፈትም ቢሆን በደብተራው በኩል የሰለሞን ዘር ተብለህ ነው የምትነግሰው፣ ልክ አፄ ቴዎድሮስ እንደተደረገው ማለት ነው። እንዲህ አይነት ስራዎችን በተደጋጋሚ ይሰራሉ ማለት ነው። ስለዚህ ይሄ ስርዓት ነው የሰለሞን ወይንም ሰለሞንነት የምንለው ማለት ነው። እናም በዚህ ትርክት መሰረት በኢትዮጵያ ወደ ንግስና የሚመጣው ሁሉ በቀዳማዊ ሚኒልክ በኩል የሰለሞንነት ዘር ያለው ሰው ብቻ ይሆናል ማለት ነው። ስለዚህ ከዚህ በኋላ ሌላው ኢትዮጵያዊ ድርሽ አይልም ማለት ነው። የፈለገ ጥበበኛ ይሁን፣ የፈለገ አዋቂ ይሁን፣ የፈለገ ብልሃተኛ ይሁን፣ የፈለገ በጉልበታምም ይሁን ያለዚህ ስርዓት ማለት ነው። ያለዚህ ስርዓት ሊሾም አይችልም ወይም ስልጣን ሊይዝ አይችልም። በትረ ስልጣኑን አይይዝም ማለት ነው። እንግዲህ ይህን ስርዓት ነው የሰሩልን። በዚህ ምክንያት እውቀትና ጥበብ ያላቸው ሰዎች ከመሪነት ተወገዱ ማለት ነው። የዘር ስርወ መንግስት ተመሰረተ ማለት ነው። የእውቀት ስርወ መንግስት ሳይሆን በዘር ላይ የተመሰረተ ስርወ መንግስት በኢትዮጵያ ተንሰራፋ ማለት ነው። ስለዚህ ማንም ይሁን ምን የሰለሞን ዘር እስከሆነ ድረስ ደንቆሮም ይሁን ምንም ይሁን ሌባም ይሁን አውድልዳይ የፈለገው ቢሆን ማለት የአባቱን ዕቁባት የሚቀማም ይሁን ምን ይሁን ቅዱስም ሊሆን ይችላል ወደ ስልጣን የሚመጣው እሱ ብቻ ነው ማለት ነው። ሌሎች ከዚህ ውጭ የሆኑ አይመጡም። ይሄ አንዱ የድንቁርና መሰረት ነው። ስልጣን በዘር ካረካው ከዛ በኋላ በዛ ዘር ውስጥ ያሉት ወደ ስልጣን የሚመጡ ሰዎች ጅሎች ቢሆኑ ሞኝ ከሆነ እንቅልፋም ከሆነ በዚህ እንቅልፋም ትመራለህ ማለት ነው። የፈለገውን ያረጋል። ምንም ማድረግ አትችልም። እንትን ማለት አትችልም። መሻር ምናምን የሚባል ነገር የለም። እንደዛ አይነት ኦልሬዲ በእግዚአብሔር ይቀባል እና ቀቢዎቹ ደግሞ ደብተራዎቹ ናቸው። ምንም ልታረግ አትችልም። አንድ ጊዜ እግዚአብሔር ቀብቶታል ብለህ ተቀብለህ ስለምትሄድ ማለት ነው። ሰለሞንነት እንግዲህ ይሄ ማለት ነው። ሰለሞንነት ይሄ ነው። ከሰለሞን ዘር መተናል። በዚህ ስርዓት ተቀብተን ሰለሞንን ማለት ነው። ኦኬ። ሁለተኛው የሰለሞን ስርወ መንግስት ትርክት እነማን ጀመሩት ወይም እነማን ፈጠሩት፣ ለምንና መቼ የሚለውን ለማብራራት ትሞክራለሁ። በሁለተኛው ነጥብ እንግዲህ ክርስትና ወደ ኢትዮጵያ ሲገባ አመጣጡ አስቸጋሪ ነበረ። አመጣጡ ቀጥታ ከሐዋርያት በኩል መጥቶ በሐዋርያት በኩል የተሰበከ አይደለም። የኢትዮጵያ ክርስትና የመጣው በአጋጣሚ ሲጓዙ በነበሩ ክርስቲያኖች ቀይ ባህር አካባቢ አደጋ ደረሰባቸው በተባሉት ከዛ እነሱ ተይዘው ወደ ቤተ መንግስቱ ሲመጡ ከነሱ መካከል አንድ ወጣት የሆነ ሰው ነበረ፣ ፍሬምናጦስ የሚባል በኋላ አባ ሰላማ ከሳቴ ብርሃን የተባለው ማለት ነው። እሱ ሰው ክርስቲያን ስለነበረ ንጉሱ ወደደው። በቤተ መንግስቱ አካባቢ ያስቀምጦት ወደደው። ከዛ ክርስቲያን ለመሆን ፈለገ ንጉሱ ነው የሚለው። እንግዲህ ትርክቱ እንደዛ ነው። በተለይ ደግሞ አፄ ኢዛና የሚባለው ነው ትልቁን ስራ የሰራው በዛ በኩል ማለት ነው። ስለዚህ እኛ ክርስቲያን መሆን እንፈልጋለን፣ ክርስትና የቤተ መንግስት ሃይማኖት መሆን እንዲሆንልን እንፈልጋለን የሚል ጥያቄ አቀረበ። ስለዚህ ምን እናድርግ ተባብለው ሲመካከሩ ወደ አሌክሳንድሪያ ግብፅ በመሄድ የክርስትና በወቅቱ የነበረው በዚህ በሰሜን አፍሪካ የነበረ ማዕከል ስለነበረ እዛ ሄዶ እንትንን እንዲጠይቅ መጥቶ የሚያጠምቁ ሰዎች ጳጳሳት ወይም ሌሎች የሚያጠምቁ ሰዎች እንዲመጡና ክርስትናን እንዲሰብኩ በነገስታቱ ዘንድ በኢትዮጵያ የሚባል ነገር ማለት ነው። በዛ ጊዜ በነበረው ምድር ክርስትናን እንዲሰብክ በአክሱም ስርወ መንግስት ጠየቀ ማለት ነው። ዜን ፍሬምናጦስ እኔ ማጥመቅ አልችልም፣ ስለዚህ ወደዛ ሄዳለሁ ብሎ ሄደ ማለት ነው። ከዛ በኋላ ፍሬምናጦስ እዛ ከሄደ በኋላ ምንድነው ያደረጉት? አሰምረው አሰልጥነው ጵጵስና ሰጡት ማለት ነው ለሰውየው። ባወቀው በተግባባው ሂድና አንተ ጳጳስ ነህ፣ በዛው ትመራለህ፣ ግን በእኛ ቁጥጥር ስር ነህ፣ የሾምነህ እኛ ነን፣ ቀብተን የሾምነህ እኛ ነን ጵጵስናውን። ስለዚህ አንተም ስታልፍ ከዚህ ነው የምንሾመው የሚቀጥለው። እንደዛ እየሆነ ከግብፅ ይቀጥላል ማለት ነው። ይሄ ሰውዬ ከሮም ቢመጣም ጵጵስናውና ስልጣኑ ከግብፅ አሌክሳንድሪያ መንበር የማርቆስ መንበር የሚባለው የተሾመ ሰው ነው ማለት ነው። መጥቶ እንትን እናደረገ ማለት ነው። የኢትዮጵያን ወይም የቀደመውን የአክሱም ስርወ መንግስትን አጥምቆ ክርስትና የመንግስት ሃይማኖት ሆነ ማለት ነው። የመንግስት ሃይማኖት ሆነ ማለት ነው። ንጉስ ኢዛና እንግዲህ የቀድሞውን ዲሰንት የሆነውን አድሚኒስትሬሽን ወደ ጎን በመተው ክርስቲያናዊ ቆራጭ ፈላጭ የሆነ ንግስት መሰረተ ማለት ነው። ንጉስ ስርዓት መሰረተ። የድሮዎቹ በጣም ዲሰንት የሆነ ሁሉንም ህዝብ በኩል ደረጃ ትሪት የሚያደርግ የስልጣን ስርዓቱ ራሱ በራሱ ደንብና ስርዓት የሚቀጥል ነገር ግን እውቀትና ችሎታ ቅድስናና የተሻለ ነገር ያላቸው ሰዎች በህዝብም በሃይማኖቱ ስርዓትም ተመርጠው ወደ ስልጣን የሚመጡበት ነበረ። አብዛኛው ደግሞ የንግስና ስርዓቱ የሚሰጠው ለሴቶች ነበረ። ሴቶች ናቸው ዋናውን ይሄን ዓለማዊ የሆነውን አስተዳደር የሚያስተዳድሩት። ጎን ለጎን ደግሞ እንበረም ወይንም ትልቁ የሃይማኖት መሪና የስጋዊ መሪ ሆኖ ከላይ የነገስታት ንጉስ እንደሚባለው ከላይ ሆኖ
መጨረሻውን ውሳኔ የሚሰጠው እንበረሙ አለ። ነገር ግን አብዛኛውን ዴይ ቱ ዴይ የገቨርንመንት ሪቱን የምትከውረው ደግሞ ንግስቷ ነች። እሷ ብቻዋን ስለማትችል እንትን ምንድነው ጃንደረባ እየተሾመላቸው ነበር የሚቀጥሉት። በዚህ መንገድ በድንግልና ነው የምትቀጥለው። ባላታገባም ሌላ ልጅ መውለድ አትችልም። ያ ነበረ ስርዓቱና የህገ ኦሪት እምነት የነበሩ ተከታይ የነበሩ ሰዎችም ህገ ልቦና የሚከተሉ የነበሩ ሰዎችም በእኩልነት ደረጃ ትሪት ሲደረጉ ነው የነበሩት። በተለይ በማስተዳደር ማለት እኩል አስተዳደር ነው የነበረው። አንዱን መጨቆን አንዱን መግፋት የሚባል የለም። ለአንዱ ሃይማኖት አዳልታ አንዱን ወዲያ እንትን ማድረግ የሚባል ነገር አልነበረም። አሁን ግን ክርስትናው ሲመጣ ክርስትናው በዚህ አሁን ሶስተኛ ሃይማኖት ነው ሲመጣ ኤቡሊ እንደ ቻይና ሾፕ ሆነ ማለት ትራብል ሜከሩ ወይንም ችግር ፈጣሪ ሆነ። እኔ ነኝ አውራ እኔ ያልኩት ነው የሚሆነው። ስለዚህ እነዚህ የቀደሙ ሃይማኖቶች በሙሉ መጥፋት አለባቸው እና ወደ እኔ መምጣት አለባቸው የሚል ስብከት ተሰበከ። ለምን? ክርስትናን የተቀበለው ንጉሱ ስለሆነ የንጉሱ ሃይማኖት ደግሞ በሌሎች ዘንድ መቀበል አለበት። የንጉሱን ሃይማኖት ያልተቀበለ ሌላው ከሃዲ ነው ወይንም አመፀኛ ነው በሚል ተፈረጀ ማለት ነው። እንግዲህ ከዚህ ነው የሚጀምረው። ትልቁ ችግር የመጣው ይሄ ነው። ቆራጭ ፈራጭ ሆነ፣ ዜን ማሳደድ ሆነ። እንግዲህ እየሞቱ የሰበኩትን ክርስትና እየገደሉ ሰበኩት ማለት ነው። በሰይፉ ሰበኩት። እንዳትሞት ብለህ ክርስቲያን ትሆናለህ ማለት ነው። ሳታምንም ምንም ሳትወድ ሳትፈቅድ ማለት ነው። እንዲህ አይነት ስርዓት ሄዶ የኢትዮጵያ የቀደመው ስርዓት በሙሉ ተዛባ የነበረው ማለት ነው። የንግስናው ስርዓት ተዛባ። የእውቀት የጥበብ ስርዓቱ ተዛባ። ጥበበኞች እንዲጠፉ ተደረጉ፣ እንዲገደሉ ተደረጉ። የሚበልጡ ሰዎች እየተመረጡ ይገደላሉ። ዜን ሽሽትና ለብቻ ሆነ መንግስትን መቃወምና ማለት መከላከል አይነት ስራ ሆነ ማለት ነው። በየአቅጣጫው ተበተነ። አክሱም ላይ የነበረው ትልቅ የተደራጀ ህዝብ ተበትኖ ወደ ልዩ ልዩ ህዝብ ተበተነ ማለት ነው። ወደ ኤርትራ ሄዳለ፣ ወደ ወልቃይት ሄዳለ፣ ወደ ሰሜን እንዳለ አብዛኛው ማሱ የመጣ ወደዛ ነው። ወደ አበርገሌ አቅጣጫ በተንቤን በኩል አድርጎ ወደ ሰቆጣ አቅጣጫ ይሄዳል። ተበተነ ማለት ነው። ከዛ በኋላ እዛ የነበሩ ህዝቦችም የቻሉትን ያክል ቆዩ። ያልቻለ ደግሞ እየተቀበለ በዛው ስርዓት የመንግስት ስርዓት እየተቀበለ እንትን ሆነ ማለት ነው። ስለዚህ አክሱም የክርስትና ማዕከል ሆኖ ኢፒሴንተር ሆኖ ወደ ሌላው እንዲስፋፋ ከዛ እየተነሳ ወደ ሰሜንም ሄዶ ይዋጋል፣ በግድ ያጠምቃል፣ ወደ ሌላውም ይሄዳል። እንዲህ እያደረገ ስራ ሲሰራ ቆየ ማለት ነው። ከ325 እንደ አውሮፓውያን አቆጣጠር ዓመተ ምህረት ጀምሮ ማለት ነው። ይህን ነው የተደረገው። እንግዲህ ግብፃውያኑ በሃይማኖቱ በኩል በሞግዚት ያስተዳድሩ ጀመረ። ግብፃውያኑ እንግዲህ ልብ በል አሁን ግብፃውያኑ ትልቅ እድል የገጠማቸው እንደዛ በመሆኑ ቀደም ብሎም በስልጣኔ መፎካከር እንትን ነበረ የአክሱምና የግብፅ ስልጣኔ። ምክንያቱም ጎን ለጎንም ነበሩ። ከዛ በፊትም የነበረው የኢትዮጵያ የምንለው አሁን ይሄ አቢሲኒያው ወይንም ኢትዮጵያ የምትለው ይሄ ጎንደር አካባቢ መሰረቱን አድርጎ የተነሳው ስልጣኔ አብዛኛውን የአፍሪካ ሀገር ሲያስተዳድር የነበረ ለመካከለኛው ምስራቅ ኢቭን ለግብፅ ሳይቀር ማለት ነው ለሞሶፖታሚያ ሳይቀር ትልልቅ ነገሮችን ያበረከተው ከዚህ የሄደ ነው። ከዛ በኋላ እነዛም አድገው ሰፊ ኤምፓየርም ቢውልድ አድርገው ለረጅም ጊዜ ኑረዋል። አክሱማውያንም በዛ ዘመን ነበሩ። ከዛ በፊት ቀደም ብሎ የነበሩት በዚህ ይተዋወቃሉ። ስለዚህ የግብፁ አፐርሃንዱን መውሰድ ፈለገ በዘመነ ክርስትና ማለት ግብፅ ሙሉ በሙሉ ክርስቲያን ስለነበረ የኢትዮጵያዊን እንዲሁ ክርስትና ካስገባ በእኔ ስራ አድርጌ ሁሉን እቆጣጠራቸዋለሁ። በተለይ ደግሞ አባይ ከኢትዮጵያ ነው አብዛኛውን ነገር ይዞ የሚሄደው። መሬቱን ይሄ አፈሩ ምኑን ማዕድኑን ሁሉ እየያዘ የሚሄደው ከኢትዮጵያ ነው አብዛኛው። ስለዚህ አባይ ምንም አይነት ችግር እንዳይገጥምበት የሆነ ግድብ ምናምን የሚባል ነገር እንዳይሞከር ለማድረግ የግዴታ የኢትዮጵያን ማህበረሰብና ኢትዮጵያን የመንግስት ስርዓት መቆጣጠር ነበረባቸው። ሙሉ በሙሉ ተቆጣጠሩት ማለት ነው። ይሄ ደግሞ እውን የሚሆነው ለነሱ ተላላኪ የሆነ መንግስት ሲመሰረቱ ብቻ ነው። የነሱ ተላላኪ የሚሆነው ልክ እንደነ ኢዛና በእነሱ ብቻ የሚተዳደር አይነት ነገር ሁሉ ነገር የቀደሙ እዚህ የነበሩ ህዝቦችን የማጥፋት ስርዓት ነው የተካሄደው ማለት ነው። ትልቅ ስራ ነው የሰራው። በነገራችን ላይ ኢንዲጂነስ የሆኑ የናውሌጅ ቤዞች እንዲወድሙ ተደረጉ። የጥበብ መሰረቶች እንዲወድሙ ተደረጉ። ኔቲቭ የሆኑ ህዝቦች ፍዳቸውን እየቆጠሩ የግድ በክርስትና ውስጥ ገብተው እንዲጠፉ ስራ ተሰራ ማለት ነው። ትልቁ ሴራ በዚህ ዘመን የተሰራው ይሄ ነው። የቀደመው የመንግስት ስርዓት ራሱ እንዲወድም ያ አገር በቀል የሆነው እኛ የወለድ ነው በእኛ ብቻ የነበረው በኢትዮጵያዊነት እንትን ኤሌመንት የነበረው የቀደመው ስልጣኔና የመንግስት ስርዓት እንዲፈርስ ተደረገ ማለት ነው። ይህንን መመልከት እንችላለን። በዚህ እንግዲህ ኢትዮጵያዊነት ወይንም የቀደመው ኢትዮጵያዊነት ወይንም አቢሲኒያን በለው በዛ ጊዜ ዋቴቨር ብቻ የቀደመው ኢትዮጵያዊነት ምን ሆነ? ወድሞ ግብፃዊነት እየነገሰ መጣ። ግብፃዊነት በምን? በአስተሳሰብ ግብፃዊነት በምን? በተለያየ ባህል ምናምን ግብፃዊነት በተለያየ መንገድ በስነ ጽሁፍ በምን እንደዛ እንድትሆን ተደረገ ማለት ነው። የሃይማኖት ትሬንድህም ዋቴቨሪቲዝ በሙሉ ግብፃዊ እንድትሆን አይነት ነገር ተደረገ ማለት ነው። ይሄም እጅ አዙር ቅኝ ግዛት አይነት ነገር ሆነ ማለት ነው። ማነው የሚቆጣጠረው? በየጊዜው እየተሾመ የሚመጣው ጳጳስ
የኢትዮጵያን አጠቃላይ እንቅስቃሴ ይቆጣጠራል ማለት ነው። ንጉሱ የሚሾመው በጳጳሱ ነው። ስለዚህ ሳይወድ በግድ ጳጳሱ የሚለውን እንትን ይቀበላል፣ ይሰራል፣ ይፈጽማል። ግደል ስለው ይገላል፣ እነዚህን አጥፋ ስለው ያጠፋል። እንዲህ አይነት ስራዎችን ነው የሰራው። በጳጳሱ የሚቀርጻቸው ካህናት፣ ዲያቆናት ምናምን የሚባሉት ከስሩ የሚመጡት በሙሉ በዛ የቀደመው እነሱነታቸው ጠላት ሁነው እንዲነሱ አድርጎ ነው የቀረጻቸው እንትኖቹ ማለት ነው። ስለዚህ የሄደ የራሱን የአባቶቹን የቀደሙ ታሪኮችን በሙሉ ያጠፋል። በክርስትና ምክንያት ያን እያወደመ እያጠፋ አዲስ ስርዓት እየሰራ የግብፃዊውን ስርዓት እየዘረጋ እንዲሄድ አደረገው ማለት ነው። ክርስትናው በራሱ ክርስቲያና ብቻ ሆኖ አይደለም የቀጠለው፣ የሌላ ባህልና የሌላ እሳቤ ሸቀጥ ማራገፊያ ነው የሆነው ማለት ነው። በዚህ ምክንያት ህዝቦች አኮረፉ፣ ችግር ተፈጠረ ማለት ነው። ይሄ እንግዲህ ለዘመናት ተዘልቋል። በዚህ ተቆጥቶ የነበረው ህዝብ ራሱን እያደራጀ በአክሱም ቆራጭ ፈላጭ መንግስት ላይ መታጠቅና መደራጀት መዋጋት ጀመረ። ምክንያቱም ጭራሽ ሊጠፋ ነው። የቀደመው ስርዓት በሙሉ ወደመ። አሁን ይሻሻላል ቢባሉ ምንም የሚሻሻል ነገር አልሆነም። ስለዚህ ያለ አማራጭ መዋጋት ነው። ስለዚህ አክሱም በተለያየ መንገድ መጣበቅ ጀመረ። አሁን እንደቀደመው መሆን አልቻለም። አንደኛ በምስራቅ በኩል የባህር በሮቹ እና ዱሊስ ምናምን ተይዘዋል። በምን እስልምና በመስፋፋቱ ምክንያት በዛ ጊዜ እንትኖቹ ተያዙ። በ9ኛው መቶ ክፍለ ዘመን መጨረሻ፣ በ10ኛው መቶ ክፍለ ዘመን መጀመሪያ እስከ መጨረሻው ድረስ በነበረው ቀይ ባህር እየተዘጋ መጣ። ዜና አሁን አክሱም እንትን እያደረገ ነው የመጣው፣ እየደከመ መጣ። ምንም ማድረግ አልቻለም። ዜን በሆነ ጊዜ ቤጃዎቹ በተመሳሳይ መንገድ ጫና ደርሶባቸው ስለነበረ መጥተው አታካረጉት። ኦልሞስት ወደ መፈራረስ ደረሰ። በኋላ እነዚህ ሰሜን ላይ የነበሩት የቀደሙ ህዝቦች፣ ኢትዮጵያውያን ህዝቦች በአንድ ላይ ተደራጅተው የወዲት ጌዲዮን እንትን አሰልፈው ከፊት በመሪነት እንደቀደመ ንጉስ፣ ሴት ንግስት ነው መጀመሪያ የሚያመጡት። ስለዚህ እንደቀደመው ስርዓት እሷን ከፊት አድርገው ተዋጉ ማለት ነው። ተዋግተው አሸነፉት። ያ ቆራጭ ፈላጭ የሚባለው እንትን የአክሱም ስርወ መንግስት ሙሉ በሙሉ ተንኮታኮተ ማለት ነው። በ10ኛው መቶ ክፍለ ዘመን ገረሰሱት። የወዲት ጀግኒት ወይም የወዲት ጌዲዮን ንግስቱና ተሾመች ማለት ነው። ይሄ እንግዲህ ሹመቱ በዛኛው በግብፁ መንገድ አይደለም። በግብፅ መንገድ ስላልተሾመች ዛሬ የሚያነሱት ምንድነው? እንዲያውም ያንን የግብፅን አምልኮት አስቀርተሽብናል፣ ግብፅን የምናመልክበትን መተሽ ይህንን ነገር ስላረግሽ ተብሎ የወዲት ጉዲት ብለው ነው የሚጠሯት ስሟን። እንዲያውም አስቴር ሳቶ ምናምን የተለያየ ነገር ነው ያቺ ምናምን እያሉ ስሟን የሚያጠፉት ማለት ነው። በኢትዮጵያ ነገሰ ስርዓት ውስጥ ይህንም አያስገቡትም። ነግሳ እንደነበረ ራሱ ከንሲደር አያደርጓትም። ለምን? ኢሊጂቲሜት ናት፣ እኛ ባልነው መንገድ አይደለም የመጣቸው አይነት ነገር ስለሚሉ ማለት ነው። ያ የቀደመው ይሄ ጨፍላቂው የአክሱም ስርወ መንግስት የነበረው ስርዓት አንዱን ሃይማኖት የበላይ አድርጎ መግዛት መጨቆን የሚባለው ነገር ጠፋ ማለት ነው። ያ ጠፋ። ሀገር በቀሉ አስተዳደር መልሶ ተጀመረ ማለት ነው። መጣ። ሀገር በቀሉ አስተዳደር ማለት ምንድነው? ሁሉንም ሃይማኖት እኩል የሚመለከተው፣ የሃይማኖት ተከታዮችንም እኩል ትሪት የሚያደርጋቸው፣ በሰላምና በፍቅር ተከባብረው የሚኖሩበት ሁኔታ መፍጠር ማለት ነው። ያን ያደረገችው። አሁን ብዙ ጊዜ የወዲት ጌዲዮን በቃ ሃይማኖት አጥፍታለች፣ ክርስትናን ያጠፋቸው ብለው ያስባሉ። ክርስትና ቢጠፋ ኖሮ የዛጉዌ ስርወ መንግስት አይመሰረትም። የመሰረቱት እነሱ ናቸው። መሰረቷም እሷ ነች። የተደረገው ምንድነው? ግብፃዊነት የሆነውን እሳቤን እና ግሳንግሱን ያባረረች ያጠፋቸው። እንደዛ ነው። የተቃጠሉ መጽሐፍትም እንዲሁ ከግብፅ በአረብኛ በምን እየጻፉ ያመጧቸውን ነው። ግብፃዊ የሆነውን የቀደመውን ኢንዲጂነስ ናውሌጅ የሚያጠፉትን እነሱን ነው የተቃወመችው እንጂ ክርስትና የተቀበለውን ህዝብ ጨፍጭፎ ማጥፋት ምናምን የሚባል አልነበረም። አታክ የተደረጉትም በደብተራ በላቸው ያንን ፕሮሞት የሚያደርጉ የነዛ ፕሮፖነንት የነበሩትን ነው ይሄንን ያሳደደቻቸው ማለት ነው። የወዲት ጌዲዮን ይሄንን አሁን በግልጽ አይነግሩም፣ በፍጹም በግልጽ አይነግሩም። ያ ውሸት ነው በፍጹም ማለት ነው። እነዛ ህዝቦች እንደዛ ማድረግ ቢችሉ ኑሮ የዛጉዌ ስርወ መንግስት የመሰረቱት እነሱ ናቸው። ክርስትና የሚባል እዚህ መኖር የለበትም ብለው ያባሩት ነበር ፍጹም ማለት ነው። ግን አላደረጉም። አብሮ ክርስትናው ጸባይ እንዲገዛ ነው የተደረገው። ክርስትናው ጸባይ እንዲገዛ አብሮ እንደቀደሙት ልክ ህገ ልቦና ህገ ኦሪቱ አብረው ሲሄዱ ሳይጣሉ ተመካክረው በአንድ ዓላማ ሲሰሩ እንደነበረ የሃይማኖት ልዩነት እንዳለ ሆኖ እንደዛ እንዲሆን ተደረገ። ክርስትናው የዛጉዌ ስርወ መንግስት ሲመጣ ክርስትናው በዛ መንገድ ነው የመጣው ማለት ነው። የዛጉዌ ስርወ መንግስት ሲመሰረት ይሄን ነው የተደረገው። ክርስቲያኖችም አሉ እዛ ውስጥ። ላሊበላ ላይ ለምሳሌ የኦሪት እምነት ተከታይ እንትን ማምለኪያ ቦታ ነበረ። የህገ ልቦና ድግና ነበረ። ወንበር ራሱ እዛ ተቀምጦ ነበረ። የህገ ልቦና ወንበር እዛ ነበረ። ክርስትናው ደግሞ እዛ ነበረ። እንዲያውም ነገስታቱን ከዛጉዌ እንትና ማነው ኢዛና ስለሰራው የነገስት ስርዓት በክርስትናው መስመር ሂድ፣ በቃ ክርስቲያኑ ነገስት ይሁን፣ ግን እንደ ድሮው እንደ ቀደሙ እንደ ህገ ልቦናዎች ሲመሩ እንደነበረው በዛ መንገድ ይሁን። ሌላዎቹ ህዝቦች ደግሞ የሌላ ሃይማኖት የሚችለውን ያክል ኮንትሪቢዩት ያደርግ ተብሎ ተስማምተው በጋራ ነው ሄዱ። ያ ህንፃ አብያተ ክርስቲያናት ሲሰራ እኮ ህገ ኦሪትም ህገ ልቦና አምልኮት የሚከተል ሰው አብሮ ሰርቷል። ይሄንን ግን ማንም አያውቀውም።
የዛጉዌ ሥርወ መንግስት ሰላማዊ ሆኖ የቀጠለበትና ስልጣኔን ወደፊት ያመጣበት መንገድ ያን ሁሉ ጥበብ የተገለጠበት መንገድ የቀደመው የጥበብ መሰረት አብሮ ይዞ ስለዘለቀ ነው። ክርስትናውም የጥበቡ ተቋዳሽ እንዲሆን ተደርጎ እዛው አብሮ ኢንተግሬትድ ስለተደረገ ነው ከቀደሙት ሃይማኖት። በዛ ምክንያት ነው ሰላማዊ ሆነ የሄዱት። ይህን ነው የዛጉዌ ሥርወ መንግስት እንትን ያለው ማለት ነው። ስለዚህ ጥበብ ተመልሶ መጥቶ ወይም ጥበብ ተመልሳ ቤቷን ሰራች ማለት ነው። በሁሉም ህዝቦች እኩልነት ላይ የተመሰረተች ሀገር ተገነባች። ይሄ ሁኔታ ጥቅመኞችን የግብፅ ደብተራዎችን እና ለነሱ ተላላኪ የሆኑትን ወይም ለነሱ አጎልባጅ የሆኑትን ተስፋ አስቆረጠ። በተለይ በዚህ ከዮዲት ጌዲዮን መምጣት ጀምሮ እስከ ዛጉዌ ሥርወ መንግስት መውደቅ የነበረው ረጅም የ350 ዓመት ገደማ እድሜ ነው። በዚህ ዘመን ግብፃውያን ተስፋ ቆረጡ፣ ችግር ውስጥ ወደቁ። ለምን? ያ የእጅ አዙር ቅኝ አገዛዛቸው እንዲሰረዝ ተደርጓል ማለት ነው። የዛጉዌ ሥርወ መንግስት የተቃወሙት ይሄን ነበረ፣ አንፈልግም ብለው የተጣሉትም በዚህ ነው። ክብረ ነገሥት የሚባል መጽሐፍ የተጻፈባቸው በዚህ ምክንያት ነው። ክብረ ነገሥት የሚባለው የተጻፈው ማለት ነው። ግብፃውያኑ ለ350 ዓመታት ያክል የፈለጉትን ማድረግ ተሳናቸው። በዚህ ጊዜ የዛጉዌን ስርዓት ለማፈራረስና ለማውደም ሴራ ዘየዱ። 350 ዓመት ሙሉ ሲያውጠነጥኑ ኑሮ ለዚህ ሴራቸው በኮብት ቋንቋ 9 ገጽ የሆነ ክብረ ነገሥት የተባለ መጽሐፍ ጽፈው መጡ። ያ ወደ አረብኛ ሲቀየር አይ ቲንክ ወደ 27 ወይ ምናምን ገጽ ሆነ። በኋላ ወደ አምጥተው በግዕዝ ሲተረጉሙት ወደ ግዕዝ ሲያመጡት የኛዎቹ ተላላኪ ደብተራዎቹ ከ100 ገጽ በላይ ያደረጉት 200 ሳይሆን አይቀርም እንደው ከ100 ገጽ በላይ አሳደጉት ማለት ነው። ጨምረው እነሱ የሚፈልጉትን ሁሉ አደረጉበት ማለት ነው። ያን አድርገው አሰፉት። ዝሮ መሰረቱን የጣለው ወይም አስኳሉ የተመሰረተው ከኮፕት ቸርች ነው ማለት ነው። ግብፃውያን ደብተራዎቹ ናቸው። ያ የቀረባቸው በርካታ ነገር ስላለ በኋላ አብራራዋለሁ ይሄን። እንግዲህ በ13ኛው መቶ ክፍለ ዘመን በኢትዮጵያ የነበሩት እነ ተክለ ሃይማኖትና ኢየሱስ ሞዓ የተባሉ ደብተራዎች ለግብፅ ተላላኪ ሆነው በመሰለፍ ያን ስርዓት ለመመለስ ክርስትናው የሁሉም ቆራጭ ፈላጭ እንዲሆን ከላይ ሆኖ ሌሎችን ሃይማኖት እንዲያሳድድ የተጀመረው በኢዛና የተጀመረውን የአክሱም ሥርወ መንግስት ወራሽ ነን በሚል ትርክት ማለት ነው። ምንም እኮ አያውቁትም እነ ተክለ ሃይማኖት የአክሱም ሥርወ መንግስት ዘራቸው ይሁን ምናቸው ይሁን አያውቁትም። የለም ግን በዚህ በክብረ ነገሥት መጽሐፍ ጽፈው እውነት አስመስለው ይዘውት መጡና ያን ትርክት ተረኩት ማለት ነው። ይህን ተልኮ ይዘው ተንቀሳቀሱ። በተለይ ይህንን ተከትለው ከፍተኛ የዛጉዌ ሥርወ መንግስትን የማጥላላት ስራ ሰሩ፣ ሰበኩ እየዞሩ ማለት ዲቃላ መንግስት፣ የሰይጣን መንግስት፣ ነጣቂ መንግስት በቃ እንደዛ ነው። ዛጉዌ ማለት ያባረረ እውነተኛውን አሳዶ እሱ ስልጣን የያዘ ነው። የዮዲት ዘሮች ምናምን እየተባለ ስድብ ነው ሲሰደብ የነበረው ማለት ነው። ስለዚህ ይሄ ህገወጥ ስለሆነ መፍረስ አለበት ተባለ። እንግዲህ የዶሮ ጭንቅላት የሚባለው ትርክት እኔን የበላ የሚለው የሚመጣው ከዚህ ጋር ነው። ያን ስርዓት ለማፍረስ ማለት ነው። ዝሮ በመጨረሻ ህብረተሰቡን ልቦናውን ለመቀየር ታገሉ፣ አጣጣሉ። ወታደር የራሳቸውን ተጠቀሙ። የዛጉዌ ወታደር የነበሩትን በላስታ በላሊበላ በተለይ እንትና ማነው ዳውንት ሳይንት ምናምን ጋይንት ድረስ የነበረውን ያንን በሙሉ አስተባብረው በራሳቸው አደረጉት። ለምን? ክርስቲያን ነው። እነሱም ክርስትና መነኩሴ ሆነው የመጡት የሃይማኖት መሪ ናቸው። ዜን ተቀባይነት አገኙ። መጨረሻ ላይ የዛጉዌ ሥርወ መንግስት የሚባለውን ድምጥማጡን አጠፉት ማለት ነው። በ1262 ዓ ም ተሳክቶላቸው ይኩኖ አምላክ የሚባል ሰው አንግሰው ሰለሞናዊ ሥርወ መንግስት የሚባለውን መሰረቱ ማለት ነው። ህዝቡን ደግሞ ምን አደረጉት? ያ የቀደመው እያሰበ አዳዲስ ቴክኖሎጂ የሚያፈጥረውን አዳዲስ ጥበቦችን የሚያመነጨውን ጥሩ የሃይማኖት ልጆችን የሚወልደውን ያ የቀደመውን የኢንዲጂነስ ናውሌጅ እንትን የሚያደርገውን ኔቲቭ ህዝብ ቀየሩት። በስነ ልቦና ማለት በሰለሞንነት ስነ ልቦና ቀየሩት። ምን አሉት? አራሽ፣ ተኳሽ፣ ቀዳሽ አሉት። እነዚህ ሶስቱ አብረው አይሄዱም። በፍጹም አብረው አይሄዱም። በፍጹም ተኳሽና አራሽ አብሮ ሊሄድ አይችልም። ወይ ተኳሽ ነው የምትሆነው ወይ አራሽ ነው የምትሆነው። እንደገና ደግሞ ቀዳሽ ከተኳሽ ጋር አብሮ ሊሄድ አይችልም። እንደዚህ ያደረጉና ወታደር የሆነ ህዝብ ፈጠሩ ማለት ነው። ወታደር የሆነ ህዝብ ፈጠሩት። ጥበብ አልቦ ወይንም ጥበብ የለሽ ትውልድ ፈጠሩ ማለት ነው። በዚህ መሰረት ሰሎሞናዊነት እውን ሆኖ ተፈጠረ። እስከ 1966 አብዮት ድረስ ዘለቀ ማለት ነው። ታንክ ዩ። መልካም ዘንድር እንደ መግቢያ ያላነሳችሁ ሀሳቦች ከልብ አመሰግናለሁ። ምናልባት አንተ ስታነሳቸው ከነበሩት ነገሮች አንዳንድ ነገር መጨመር እፈልጋለሁ። ዮዲት ጌዲዮን ለ40 ዘመን እንደገዛች በቤተክርስቲያን ይሰበካል። ዮዲት ጌዲዮን ኢትዮጵያዊ እንዳልሆነች የሚናገሩ የሃይማኖት አባቶችም ሰምቼ አውቃለሁ። ምንድነው እነዚህ ቤተ እስራኤላውያን ከሌላ ሀገር ስለመጡ ከነሱ የመጣች እንደሆነች የሚናገሩበት አጋጣሚ አለ። እኔ አክሱም እያለሁ የሰማሁት
40 ዘመን ስትነግስ ዘመዶቿን ጭምር አሰልፋ ዘመዶቿን ተጠምቀው የነበሩ ክርስቲያኖች ኦርቶዶክስ ያደረጓቸው በወቅቱ እነሱ ዘመዶቿ ጭምር አብረው እንደተዋጉ ክርስቲያኖች ማለት ነው። ክርስቲያኖች ቤተክርስቲያን አብረው እንዳጠፉ ላይ የሚናገሩበት አጋጣሚ ሰምቼ አውቃለሁ። በነገራችን ላይ ከዮዲት ጌዲዮን ጋር ተሰልፈው የተዋጉት ክርስቲያኖች ያው በስም ባይጠቅሷቸውም ቅማንቶች ወይም ደግሞ አገዎች ቤተ እስራኤሎች እንደሆኑ ይናገራሉ። ከዛ ውጭ ግን እኔ ብዙ ጊዜ እንደውም ቤተክርስቲያን በየትኛውም አካባቢ ስለ ዮዲት ጌዲዮን እነሱ ዮዲት ጉዲት እያሉ የሚያጣጥሏት ስለሷ ሲያነሱ 40 ዘመን ኢትዮጵያዊ ንጉስ አገሪቱ እንዳልመራትና የዛጉዌ ስርወ መንግስት ተዋግቶ እንደ ጣላት ነው የሚናገሩት። በነገራችን ላይ ሰምተህ ታውቃለህ? እንደው በሆነ አጋጣሚ ምናልባት ታነሳዋለህ ብዬ አስባለሁ። የዛጉዌ ስርወ መንግስት ዮዲት ጌዲዮንን ተዋግቶ እንደ ጣላትና የክርስትናው ስርዓት እንደመለሰው ነው የሚነገረው ቤተክርስቲያን። ይሄ በየትኛውም ቤተክርስቲያን ይነገራል። እንደዚህ ነው የሚሰብኩት። በነገራችን ላይ እኔ ራሱ የምረዳው እንደዛ ነው የነበረው። እስከ ቅርብ ጊዜ ድረስ ዮዲት ጌዲዮንን ተዋግቶ የጣላት የዛጉዌ ስርወ መንግስት እንደሆነ ነው እኔ የምረዳው የነበረው። እና አክሱም አካባቢ ስለሷ እንትን የሚነገረው ምንድነው? መልከ መልካም ነበረች። እምነቷ ኦርቶዶክስ ማነው ክርስቲያን አልነበረችም። ያ ማለት ወይ ሕገ ልቦና ወይ ሕገ ኦሪት እምነት ተከታይ ነበረች ማለታቸው ነው በእነሱ ቤት። እና የሆነ ዲያቆን አይቷት ያፈቅራትና ስጦታ እጅ መንሻ የሚባለው አሁን እንዲሰጥ ሲጠየቅ ምንም አልነበረውም። እና የጽዮን ቤተክርስቲያን የተሰራበት እንትን ከዛ ወርቅ በእጇ ልክ ቆርጦ ወስዶ ከእንትን አለት ያን ወርቅ ሲፈተሽ ማን የሰረቀው ተብሎ እንትን ሲል ለሷ እንደተሰጠ ተደረሰበት። ያው ዲያቆኑ እንደሰጠ ብለው የሚያወሩት እነሱ ነው። ከዛ እጇ ሲለካ ወርቁ በሷ እጅ ልክ ሆነ እና ጡቷን ቆረጧት። በዛ ተነሳስታ ነው ቤተክርስቲያን ያጠፋችው ምናምን ብለው በዛ አካባቢ በጣም ብዙ ቤተክርስቲያን ተቀብሮ ተገኘ ምናምን እየተባለ ይወጣል በየጊዜው ምናምን እንደገና አዲስ ቤተክርስቲያን ይሰራል። እንደዚህ አይነት ነገር አለ። እና እኔም ራሱ ምረዳው የነበረው ግን የዛጉዌ ስርወ መንግስት ራሱ ተዋግቶ 40 ዘመን የገዛችውን ዮዲት ጌዲዮንን እንደ ጣላት ነው ምረዳው የነበረውና ምናልባት ከዚህ አንፃር ሐሳብ ትሰጥበታለህ ብዬ አስባለሁ። ከዛ ውጭ ግን ጽላተ ሙሴን ምኒልክ ዘፈርስት ከእስራኤል ሚካኤል ታቦትን ሲቀበል ጽላተ ሙሴን ይዞ እንደመጣ የአክሱም ጽዮን ያለውን ብዙ ጊዜ ይነገራል። ባለፈው አንተ ስላነሳው በወቅቱ ከጽላተ ሙሴ ውጪ ሌላ የጽላት ወይም ታቦት ስላልነበረ ይህ ዝም ብሎ ተረት ነው የሚል ነገርም ስላነሳ ባለፈው ይህን መድገም አልፈልግም። ግን በዛ ወቅት ምኒልክ ዘፈርስት የሚባል ንጉስ ካልነበረ ማን ነው የነበረው የሚለው ደግሞ ሌላ ጥያቄ ስለሆነ ይህንም ጊዜ ታለ ታነሷለህ እና በዚህ አጋጣሚ ወደሚቀጥለው ጥያቄ ብናልፍ የተሻለ ይመስለኛል። እንግዲህ የሰለሞን ስርወ መንግስት ምንም ሰለሞናዊነት ምንድነው የሚለውን እሱን በደንብ አንስተዋል። ስለዚህ የሰለሞን ስርወ መንግስት በመመስረቱ ግብፃውያን ደብተራዎች ምን አተረፉ፣ ምን ጥቅም አገኙ የሚለውን ዋናውን ነገር ይሄ ይመስለኛል። ወደዚህ ብናልፍ መልካም። የዮዲት ጌዲዮን ስትዋጋ ክርስቲያኖች አብረው ተዋግተዋል። የስ እንዴ በግድ እኮ ነው የሚወዱትን ሃይማኖት እንትን አሳደው አባረው የሚገድሉትን ገድለው አስፈራርተው ነው ክርስቲያን ያደረጓቸው። ቤት ንብረታቸውን ጥለው መሄድ ያልቻሉ እዛው እሺ ብለው ይቀጠሉ። ስለዚህ ያ ሲመጣላቸው ደስ ነው የሚላቸው። የነበረው እንደዛ ነው። ይሄ እኮ ግልጽ ነው። የዛጉዌ ስርወ መንግስት የመሰረቱት እኮ ብዙዎቹ ክርስቲያኖች ናቸው። ቤተ እስራኤላውያን የነበሩ ኢብን የሕገ ልቦና ማለት ነው የሕገ ልቦና ምልኮት የነበሩ የሕገ ኦሪት እምነት ተከታይ የነበሩ ተገደው ተጠምቀው ግን ክርስትናን ተቀብለው የነበሩ አብረው ከዮዲት ጌዲዮን ጋር ተዋግተው አብረው ሆነው በጋራ ተዋግተው ያን የግብፃውያንን ስርዓት ጥለው በአዲስ ኢትዮጵያዊ ክርስትና እንዲቀጥል ያደረጉት እኮ ነው። ቅድም ያልኩት እኮ ነው ዛዚት። ለዛ ነው ዮዲት ጌዲዮን ክርስቲያን አይደለም የገደለችው። እነሱ እንደሚሉት ቤተክርስቲያን አይደለም ያፈረሰችው። ለግብፃውያን ማዕከል የሆኑትን አውድማለች። ማዕከል የሆኑትን በዛ አይነት ስራ የተሰራውን ነው። ግን ኢትዮጵያዊ እንዲሆን ትፈልጋለች ክርስትና። ኢትዮጵያዊ እንዲሆን አድርገው ደግሞ ያስኬዱት ዛጉዌዎቹ ናቸው። ስለዚህ ዛጉዌዎቹ የተጠመቁ ክርስቲያኖችም ከዮዲት ጌዲዮን የመጡትን የተጠመቁ ክርስቲያኖችንም ሕገ ልቦና የነበሩትን ሕገ ኦሪት የነበሩትን በአንድ ላይ አንድ ህዝብ አድርገው ነው ይዘዋቸው ሄዱት። ተስማምተው ተዋውጠው እርስ በርሳቸው ተናበው አንዱ ለአንዱ ክብር ሰጥቶ ነው የቀጠለው። አንድም ቀን የሃይማኖት ጠብ ተነስቶ አያውቅም፣ የፈለገ ቢሆን ማለት ነው። በዛ ደረጃ ነው የመጡት እንትኖች ዛጉዌዎቹ ማለት ነው። ያን ስትመለከት ክርስቲያኖችም የተጠመቁትን በግድና በመከራ ስለነበረ የቀደመ ቋንቋቸውን እንዲጥሉ ክርስትናውን ተቀብለ የነበረህን ነገር ይዘህ አይደለም የምትቀጥለው። ሙሉ በሙሉ የቀደመውን ቋንቋ እንድትጥልና እነሱ የሚጭኑብህን ብቻ እንድትናገር አይነት ነገር ይደረግ ነበረ። በተለይ ደግሞ ሴቶችን እንድትጥል የሚደረገው ነገር አልተመቻቸውም ለነሱ። ስለዚህ አብረው ታግለዋል ክርስቲያኖችም ቢሆኑ ማለት ነው። ጨቋኝ ነው። በግድ ነው እኮ ክርስቲያን የሆንከው። እንዴት ትሆናለህ አንተ? በግድ ክርስቲያን ከሆንክ ነፃ ውጭ ነው የምትጠብቀው እኮ። ሁልጊዜ እያለቀስክ ነፃ ውጭ ነው ሲመጣልህ። ደስ ብለህ ነው የምትመጣው።
ስለዚህ አብዛኛው ወደ ነበረው የተመለሳለ። አይ በዚሁን ቀጥል ምንም ችግር የለም ተስማምተን ብሎ ይቀጥላል። በዛ መንገድ ነው እሱን ማየት ነው። ይሄ አሁን ጡቷን ተቆርጣ ምናምን ይሄ ተረት ይሄ ምን ደብተራ መች ያልቅበታል? ተረት ይሄን እንደዚህ አይነት በሽ ነው የሚጽፉት እነሱ። ጡት መቁረጥ ምናምን የሚባል ነገር የለም። በቃ መከራ ሲያሳዩቸው ህዝቦቹ ተደራጅተው ነው ወደ ትግል ያመጣት። ለምንድን ነው የዮዲት ጌዲዮን ወደፊት የመጣቸው? የተለየ ኳሊቲ ስላላት ምናምን አይደለም። ሴት ማንገስ ነበረባቸው። የቀድሞው ስርዓት እንደዛ ነው። በሴት ነበር የሚተዳደሩት። የቀደመው ስርዓት እኮ እንደዛ ነው። በኋላ ቢሉት ነገር አላቸው። አይ ጌዲዮን አንደኛ ሁለተኛ በዛ በኩል የመጣች የጌዲዮን ልጅ ስለሆነች ነው፣ ከበፊትም ነገስት ነው ይላሉ ቤተ እስራኤላውያን የሚያብራሩት ማለት ነው። ዋቴቨር ኢት ኢዝ ግን ሁሉም ናቸው። ሁሉም ገልቦናም ሕገ ኦሪትም ምንም የሚከተሉት ህዝቦች ናቸው። አንድ አድርገው እንደ ድሮ የቀደመውን የንግስት ሳባ ዘመን ለመመለስ አስበው በዛ ሊካስበው እሷን ሴት ከፊት ጠንካራ ሴት ናት ብለው እሷን ከፊት አድርገው አብረው እየተዋጉ ነው። ህልቆ መሳፍርት የሌለው ጦር እኮ ነው የነበራት ዮዲት ጌዲዮን። በዛ እኮ ነው ያሸነፈቻቸው፣ ያን ትልቅ ድል ያመጣቸው። ከዛጉዌ ጋር ተጣልታ ነበር እንዴ ባል ከዛጉዌ አሁን ይሄ ከማዶ አሁን በላስታ በላሊበላ ቡግና ከዛ አካባቢ አይደል እንዴ ባሏ የነበረው የተጋቡት ራሱ ጋብቻው ራሱ በዛ ደረጃ ነው። የት ነው ጦርነት የተዋጉት ደግሞ ዛጉዌ አሸንፎ ምናምን የሚባል የለም። እሷ የመጨረሻው ረፍቷ ስታርፍ እነዛ ያን ስርዓት የመሰረቱት ዛጉዌን ይፈጥረው የወለዱት እነዚሁ ያን እሷን ወደ ንግስና ያመጡት ህዝቦች ናቸው። ይሄን ማወቅ አለብን። አሁን የዛጉዌ ስርወ መንግስት ብለው ሲያወራ ይሄ አሁን የሰለሞን ትርክት ተራኪው የዛጉዌ ስርወ መንግስት የአገው ብቻ እንደሆነ አድርጎ ነው የሚያወራው። በዋናነት ማጆሪቲው የዛጉዌ ስርወ መንግስት የመሰረቱት ገልቦናና ሕገ ኦሪት የሚከተሉ የነበሩ ቅማንቶች ናቸው። አገዎችም ወንድም ህዝብ ነው ባይደቦ አገዎችም ነበሩ። አብዛኛዎቹ ግን ቅማንቶች ናቸው። ላስታ፣ ላሊበላ፣ ቡግና እነዚህ አገዎች አልነበሩም በእንትናቸው ማለት ነው። በቤተሰብ ዝርያ ምናምን አገዎች አልነበሩም፣ ቅማንቶች ናቸው። ሕገ ኦሪትም ሕገ ልቦና የሚከተሉ ነው። ይሄ እኮ ግልጽ እኮ ነው። ላስታ ላይ ትልቅ ወንበር ነበረ የኛ ቸንከር ላይ እየመጣ የሚሾም ዛሬ በቅዳሴ ድረስ ላስታ እንትን ይደረጋል። እነ ያሬድ ግርማ የጻፈው መጽሐፍ እዛ ውስጥ ተካቷል እኮ ቸንከር እየመጣ እየተሾመ ሲሄድ የነበረ ወንበር። ቤተ እስራኤላውያን ትልልቅ የአምልኮት ቦታ ነበራቸው። እዛ ነው ዛት የመሰረቱት እነዚህ ህዝቦች ናቸው። ክርስቲያኖችም ሁሉም አይነት ሃይማኖት ሆኖ ማለት ነው። አገዎችም ኮንትሪቢዩት አድርገዋል። ይህን እናውቃለን። አሁን ይህን ደፍሮ የሚናገር እኮ የለም አይደለን? ይህን ስታመጣ ደፍሮ አይናገሩም። ኑ ተከራከሩ ብትላቸው ይህን አይከራከሩም። ራሱ በቃ ያገው ነው መጽሐፍት ያገው ነው ብለው ጽፈዋል። ያገው ነው የሚሉ እንደዛ እየተባለ ሲደረግ ነው ስለነበረ ቅማንት ብሎ መጥራት ነውር ነው። በዛ ጊዜ በጣም ነውር ነው። ፈላሻ ብለ ለመሳደብ ይቀላቸዋል። ቅማንት ብለው ግን አይሳደቡም። ለምን? ማጆሪቲው ቅማንት ነው። እነሱ ራሱ ቅማንት ናቸው። ዘራቸውን ያውቃሉ። ስለዚህ ያን ቅማንት ህዝብ መጥቀስ አይፈልጉም። ሊሰድቡት ከፈለጉ ስፔሲፊክ ነው የምታደርገው። ፈላሻ ታደርገዋለህ ነጥለህ አውጥተህ አንዱን ቡድን፣ ወይ ካይላ ትላለህ አንዱን ቡድን ነጥለህ፣ ወይ ደግሞ ሌላውን አምጥተህ። እንደዛ ነው የሚደረገው። ሌላ ነገር የለም። እንዲህ እያደረጉ ነው የመጡት እንጂ ጠብ የሚባል ነገር የለም። አብረው ለዛጉዌ ስርወ መንግስት በመስረት ትልቁ ሚና የተጫወተችው የዮዲት ጌዲዮን ነች። የዮዲት ጌዲዮን የጣለችው መሰረት ምንድን ነው? ቅድም ያልኩትን ነው። ክርስትናው ገራም እንዲሆን አብሮ ከሌሎች ጋር እኩል መሆኑን እንዲያውቅ መግፋት፣ በግድ ማጥመቅ ምናምን የሚባል ነገር እንዳይኖር አድርጋለች። የቀደመው ስርዓት እንዲመጣ በእኩልነት መተዳደር ያን መሰረት የጣለችው የዮዲት ጌዲዮን ነች። ከዛ መሰረት ላይ ናቸው ከዛ መሰረት ላይ ሆኖ ነው የዛጉዌ ስርወ መንግስት የሚባል የተመሰረተው። ይሄ ግልጽ ነው። ምንም የሚያሻማ ነገር የለውም። ኦኬ አሁን ወደ አነሳው ጥያቄ አጠር አድርጌ ልመልስልን። የሰለሞን ስርወ መንግስት በመመስረቱ ግብፃውያን ደብተራዎች ምን አተረፉ ነው ትልቁ ነገር። የዛጉዌ ስርወ መንግስት ቻለንጅ አድርጓቸው ለ350 ዓመት ገደማ ኢትዮጵያ ውስጥ እንዳይመጡ ስላደረጋቸው ምንም ነገር ስላደረጋቸው ቻለንጅ ስላደረጋቸው እንትናቸውን የነሱን ኦቶሪቲያቸውን ቻለንጅ አደረጋቸው። እናንተ ክርስቲያን እኛም ክርስቲያን፣ እኛ ጳጳስ ማንሆን እናንተ ጳጳስ ምትሆኑ ምን አይነት ክርስትና ነው? ዞር በሉ ስላላቸው ማለት ነው። የእኛ ጳጳስ ያስፈልገና ብለው ቻለንጅ ስላደረጓቸው በዛ ተጣሉ። ስለዚህ ሩቅ ነው እያዛጉ ነበር የሚመኙት ኢትዮጵያን። ወርቁን፣ የዝወን ጥርሱን፣ ልዩ ልዩ የከበሩ ማዕድናትን፣ ከርቤ ምናምን፣ ይሄ የጣን ዘር ምናምን ያ ሁሉ የሚሰጣቸው በየጊዜው ማለት ጥሬ ብር ራሱ በገንዘብ የሚሰጣቸው ራሱ ብዙ ነበረ በዛ ጊዜ። ስለዚህ ያንን እንትን ሲሉ ነበረ። አሁን የዛጉዌን ስርወ መንግስት አውድመው ተላላኪ ስርወ መንግስት ሲመጣላቸው ልክ እንደ ኢዛን አይነት ስርወ መንግስት ሲፈጠርላቸው በቃ አንደኛ ፕሮጀክታቸው እውን ሆነ፣ ግብ መታ ማለት ነው። ክብረ ነገስት ስራ ሰራ። ሃፒ በጣም ተደሰቱ። ያ የቀደመው ዝርፊያ ቀጠለ ማለት ነው። ያንን አደረጉ። እንግዲህ ዝም ብዬ አጠር አድርጌ ለመዘርዘር አንደኛ ኢትዮጵያ ዳግም ለረጅም ዘመን የግብፅ የሞግዚት አስተዳደር ሆና እንድትቀጥል አደረጉ ማለት ነው። ይሄ ትልቁ እድላቸው ነው ለነሱ፣ እንደፈለጉ አደረጉን ማለት ነው። ሶስተኛ የኢትዮጵያ ቀደምት ጥበባት
በከፍተኛ ደረጃ እንዲወድሙ አደረጉ። ዋናው ያን ማጥፋት ነው። አየው እኔነት የሚባለው ወይንም ኢትዮጵያዊነት የሚባለው እኔነት አስሮ የያዘ ለሀገር ክብር የምትሞትለት ኢትዮጵያዊነት እንዲጠፋ አደረጉት። ያን ጊዜ ግብፅ እንደፈለገ ያደርገዋል። ቅኝ ገዥ እኮ እንደዛ ነው የሚያደርገው። መጀመሪያ አፍሪካን ስክራምብል ሲያደርጉ አውሮፓውያኖች ምንድን ነው ያደረጉት? ገብተው በህዝባቸው ማዕከል ያሉ እንትኖችን ብዙ እሴቶቻቸውን አወደሙ። ቋንቋቸውን ቀያየሩ። በራሳቸው ቋንቋ በቀኝ ገዢ ቋንቋ እንዲተዳደሩ አደረጉ። እነሱነታቸውን ነው የሚያጠፉት። የመጀመሪያው እሴቶቻቸውን ነው የሚያጠፉት። ይህን ነው የተደረገው። ስለዚህ እሴት ሲጠፋ ለቀኝ ገዢ የተመቸ ስርዓት ተፈጠረ፣ የተመቸ ህዝብ ተፈጠረ ማለት ነው። የተመቸ አስተሳሰብ ተፈጠረ ማለት ነው። ልክ መሬት አለስልሰ እህል ልዘራበት እንዳለው አይነት ማለት ነው። በቃ ለእህል ለመዝራት የተመቸ መሬት እንደሆነ ቀኝ ገዢው እሱ መርዙን ለመዝራት የለሰለሰ የተዘጋጀ ህዝብ ነው። ተቀበለ፣ እንትን ተቀመጠላቸው፣ እንደፈለጉ አደረጉ ማለት ነው። የፈለጉትን አደረጉ። ጥበብ ጠፋላቸው ማለት ነው። ተፎካካሪነት ተገዳዳሪነት የሚባል የለም። ኢትዮጵያ የበታች የግብፅ ተላላኪ እንድትሆን ሆነች ማለት ነው። ሶስተኛ እነርሱን የሚያመልኩና የሚታዘዙ መኳንንት መሳፍንት ደብተራዎችን እንደ ልብ አገኙ፣ እንደፈለጉት ማለት ነው። እነሱ የሚታዘዙ እናታችን የግብፅ ቤተክርስቲያን እያለ ጳጳሱ መጥቶ እንደፈለገ። እኔ በጣም የሚገርመኝ በአፄ ቴዎድሮስ ዘመን አንድ ጳጳስ ነበረ፣ አባ ሰላማ ነው ማነው የሚባል እና እሱ ጳጳስ እንትና መቅደላ ላይ እያሉ ወደ እንትን መሄድ ከባድ ነበረ፣ ወደ ሸዋ መሄድ ማለት ነው። ስለዚህ ካህናት መሾም ነበረባቸው። ካህናት እንግዲህ በአንብሮ እድና እፍ ብለህ መንፈስ ቅዱስን ተቀበል ብለህ ነው እፍ የምትልበት፣ አፉ ላይ እፍ ብለበት ነው እንደዛ የሚደረገው ክህነት የሚሰጠው ማለት ነው። ስለዚህ አሁን ሁሉን ተምረው ጨርሰው ክህነት የሚቀበሉ ሰዎች በየት በኩል ይሁን የግድ ጳጳሱ መሄድ አለበት። በዛ ጊዜ ሲመጣ ማን ነው ቴዎፍሎስ ዋልድሜር መሰለኝ ምን ብሎ ጻፈ። አንድ እንትን ከሸዋ መጡ ሰዎቹ እና ሲመጡ እባክዎን እንትን መጥተው ካህናትን ይሹምልኝ ሲባሉ ደህንነቱና ጸጥታው አስቸጋሪ ስለሆነ መምጣት አልችልም፣ ነገር ግን ብለው አቁማዳ ስልንቻ ተፈለገ። ጥሩ ስልንቻ ተፈልጎ የታሰረ ማይነፍስ ማለት ነው። በሱ ውስጥ ትንፋሳቸውን እፍ ብለው ሞሉ። እፍ ብለው ሞልተው በስልንቻው ታስሮ ተቋጥሮ ይዘው ሄዱ ማለት ነው። ያን ስልንቻ ወስደው እንግዲህ ፈትተው ለካህኑ ሌሎቹ ካህናት አንበሮት እዱን ያደርጋሉ፣ ቡፍ ቡፍ ያደርጉባቸዋል ማለት ነው። ቱ ዚስ ኤክስተንት ነው ሲኬድ የነበረው ማለት ነው። ይህ አሁን የተጻፈ ታሪክ ነው የነገርኩ፣ ዝም ብዬ አይደለም ከመሬት ተነስቼ አይደለም፣ በአይኑ ያየውን የጻፈውን ነው። ቱ ዚስ ኤክስተንት አንድ ጳጳስ ብቻ እንደፈለገ ያደርጋል ማለት። ከዛ ውጭ ምንም ማድረግ አትችልም። ጳጳስ አትሾምም፣ ዲያቆን አትሾምም፣ ምንም ክህነት አትሰጥም። በቃ ያኮ ነው ሊቀ ጳጳስ የለህም ማለት ክህነት መስጠት አትችልም ማለት ነው። አየሁ አንድ ጳጳስ ካለ ክህነት መስጠት ትችላለህ። ሊቀ ጳጳስ ካለ ክህነት መስጠት ትችላለህ። ሌላ አንድ ሁለት ሊቀ ጳጳስ ከሆኑ ጳጳስ እንትን ማድረግ ይችላሉ፣ ሌላ ጳጳስ ራሱ መሾም ይችላሉ። ስርዓቱ እንደዛ ስለሆነ ያ እንዳይሆን አንድ ጳጳስ ብቻ አምጥቶ ያስቀምጥላል። ምንም ነገር ማድረግ ለአንተ ጵጵስና አይሰጥም ነው የፈለገ ብትሆን ማለት ነው። አለቀ። ዝም ብለህ ከታች ሆነህ የሚልህን እያደረግክ መቀጠል ነው ማለት ነው። በዚህ ሂደት ሄዱና እንደፈለጉ የሚያደርጉበት ነው። ይሄ ደግሞ ብሬኖች አደረጉን ግብፃውያን። የአባ ተክለ ሃይማኖትን በዓል በተለይ ነሐሴ 24 ሲያከብሩት በጣም ነው የሚገርመው። የሚገርም ክብረ በዓል ነው የሚያከብሩት። በቃ ከግብፅ ተወልደው መጥተው እኛ ትልቅ ክብር የምንሰጣቸው አቡነ ገብረ መንፈስ ቅዱስ በግብፅ ዘንድ አይታወቁም። ኢትዮጵያዊ አባ ተክለ ሃይማኖት ግን በቃ ልዩ ነው። ለምን? የፈለጉትን አረጉላቸዋ። የሰለሞን ስርወ መንግስት የመሰረቱት እሳቸው ናቸዋ። የፈለጉትን አረጉላቸው። ይሄን ነው የሚፈልጉት። ስለዚህ ተላላኪዎቹን በደንብ አድርገው ይወዷቸዋል፣ የሚቃወሟቸውን ደግሞ አጥብቀው ይጠላሉ። እንደዛ ነው የተደረገው። ያንን ማየት እንችላለን ማለት ነው። ሌላው እንግዲህ አሁን ትልቁ ነገር ምንድን ነው? የግብፅ በተለያየ ጊዜ የተለያዩ አገራት እየመጡ እየተገለባበጡ ገዝተዋቸዋል። ቅኝ ግዛት ማለት ነው። ግሪኩም መጥቶ ሲገዛው በግሪኩ እኛ ተጽዕኖ እንወርዳለን። በቤተክርስቲያኑ በኩል በዛ በኮፕት በኩል ግሪኩ መጥቶ እንትን ያደርጋል። ሮማዊ መጥቶ ተጽዕኖ ሲያደርግብህ የግብፁ ጳጳስ በዛ በኩል በሮማው በኩል አብሮ ይመጣል። በዛ ሮማውያን አብሮ መጥተው ተጽዕኖ ያደርግባል እንትን ማለት ኢንዳይሬክትሊ። በኋላ እንትን ግብፅ ወደ እስልምና ስትቀየር የኮፕት ቤተክርስቲያን ትንሽ ቀረች። በዛ በኩል ጳጳሳትም አላቋረጠም። ይሄ እነ ፓሻ ምናምን የሚባሉት እዛ የሚሾሙት የነበሩት የካሊፌት ምናምን የሚባሉት እነሱ በሙሉ ተጽዕኖ ያደርጉ ነበር። እንዲያውም በኋላ አንድ ሙስሊም ራሱ ጳጳስ ነኝ ብሎ የጳጳስ ልብስ ለብሶ መጥቶ ብዙ ሲያደናግር እንደነበረ እንትን በታሪክ ተጽፎ እናገኘዋለን። እንደዚህ አይነት አንድ ብቻ ሳይሆን በተደጋጋሚ ነው እንደዛ የመጣው ማለት ነው። ቱ ዚስ ኤክስተንት እንደፈለገ አደረጉን ማለት ነው። ስለዚህ ለግብፅ ራሳችን አሳልፈን በቅኝ ግዛት በሃይማኖት በኩል በቅኝ ግዛት መገዛታችን በእጅ አዙር የተለያዩ ሀገራት ተጽዕኖአቸውን እንዲያሳርፉብን አድርገናል። በግብፅ በኩል እየመጡ ማለት ነው። ያ ነው የሆነው ማለት ነው። ይህን ማየት እንችላለን እና ይሄ ለዚህ ጠቅሟቸዋል እንደፈለገ ለማድረግ ማለት ነው። ሌላው ነጥብ
ኢትዮጵያን ወደማትወጣበት የእርስ በርስ መጠፋፋት መለሷት፣ ከተቷት። በዚህም መንገድ የኢትዮጵያ ትውልድና የኢትዮጵያ ዜጋ ኢትዮጵያዊ የሚባለው ስለ አባይ ማሰብ፣ ስለ አባይ መገደብ፣ አባይ መጠቀም የሚባል ተወ ማለት ነው። ቆመ። ሁልጊዜ ጦርነት፣ ሁልጊዜ ውጊያ፣ ሁልጊዜ ግድያ። አሁን መጥቶ ገደለኝን አልገደለኝ እንዴት አድርጌ ልከላከል ብቻ ሆነ። ማልማት እንኳን የለም፣ ልማት ራሱ ማለት ነው። ምንም ልማት የለም። ይሄው ዛሬም የሚያደርጉን እኮ ነው። ዛሬም እኮ እንደምንጠፋፋው እኮ በእነዚህ ሰዎች እኮ ነው። በእነዚህ ሴራ በለመዱት እንዲህ አድርገው ያባሉናል፣ ያጠፋፉናል። ዛሬ ማለት የሰለሞን ስርወ መንግስት የሚባል የድንቁርና መሰረት እኛ ጋር ይዞት የመጣው ትልቅ መከራ ይሄ ነው ማለት ነው። ሌላ ነጥብ ምንድን ነው? ያልተቋረጠ የሀብት ምዝበራ ተካሂዷል። ያልተቋረጠ የሀብት ምዝበራ በጳጳሳቶቹ በኩል ለእጅ መንሻ እየተባለ አንዳንዴ ደግሞ ለውዴታ ለመግለጽ ብለህ እንደ ፍቅር ምናምን ስጦታ የምትሰጠው ነገር እንደገና ሲሄዱ ሲመጡ የሚዘርፉት ምናምን በሽ ነው። ንብረት እንዳለ እንደፈለገ እንዲዘረፍ አድርጓል ማለት ነው። ስድስተኛው በውስጥ ጉዳያችን እርስ በርሳችን በማጠማመድ በሰፈር ተወስነን የቀደመውን ታላቅነታችን እንዳናይ የመንደር ሰዎች አድርገውተው ነው። ድሮ እስከ ግብፅ ድረስ ይሄ የላይኛው ግብፅ የሚባለው እኮ በእኛ ቁጥጥር ስር ነበር በአንድ ወቅት ራሱ እስከ ግብፅ ድረስ። አሁን ካርቱም ምናምን እኮ ይሄ በእኛ ዘመን ነበረ። በነ ንግስት ማከራ ዘመን ራሱ እስከ ግብፅ ድረስ ድንበሩ ይሄ ካርቱም የሆነ ቦታ አለ ድንበር ራሱ ኧረ ከካርቱም አልፈ ማለት አፍሪካ አብዛኛው እስከ ኬንያ ምናምን የሚባለው እኮ በኢትዮጵያ በአክሱም ስርወ መንግስት ዘመን የነበረ በቁጥጥር ስር የነበረ ነው በቀደመው ማለት ነው። ክርስትና ሲመጣ ግን አጫጭተው ወሰኑልን ማለት ነው። ሸዋ፣ ጎጃም፣ ትግራይ በቃ ሌላ የለም። እንደው ገፋ ብሎ ከሄደ ኤርትራ ከሄደ ነው ወይ ደግሞ አንዳንዴ ወደ ሱዳን ወደ ሜሮ ምናምን አልፎ ሊሄድ ይችላል። ከዚህ ያለፈ ምንም የለም። በቃ ቱዚስ ኤክስተንት ነው። ያም ወቅታዊ ነው። የሆነ ሄደ ምናምን አድርገህ እንጂ ስልጣንህን ዘርግተህ የበላይ ሆነ ምናምን የምትቀጥሉ አልነበረም። እንደዚህ አድርገው የመንደር ሰዎች ያደረጉን ከትልቅ ተፎካካሪ ዓለም አቀፋዊነት አውጥተው መንደራዊ አድርገው ተውን። ያም ደግሞ በተለያየ መንገድ እርስ በርሳችን እንድንባላ አድርገውን በሃይማኖት ነው ስንባላ ይኖረው ከአክሱም ጀምረን በኋላም ማለት ነው። በኋላም ራሱ በምስራቅ በኩል የመጡ የእስልምና እምነት ተከታዮችና እነሱም ኢትዮጵያውያን ናቸው። ይሄኛው ክርስትናው የደጋው ክርስቲያን መንግስት በሚባል ሲፋጅ ኖረ። ዜን ቀጥሎ የመጣው የፖፑሌሽን ሙቭመንት አለ፣ የኦሮሞ ህዝብ ሙቭመንት የሚባለው። እነዚህ በሙሉ እንትኑን ምስክልክልክል ውስጥ አስገቡት ማለት ነው። የተረጋጋ መንግስት አልነበረም፣ ችግር ውስጥ ገባ። በቃ እንዲህ አይነት ኢትዮጵያ ተፈጠረች። ስቲል እስከዛሬ ማይፈታ ሁልጊዜ አዲስ የሆነ ቅራኔ ያለ ኢትዮጵያ ውስጥ ሁልጊዜ ወይ በብሔር ትጣላለ፣ ወይ በሃይማኖት ትጣላለ፣ ወይ በሆነ መሬት ትጣላለ። በቃ እንዲህ ነው የተደረገው። ይሄ የተዘረጋው በሰለሞን ስርወ መንግስት ዘመን ነው። እነዚህ የዘረጉት ማለት ነው። በግብፃውያን ሴራ የተሰራው ማለት ነው። ምክንያቱም እንዳንስማማ ስልጣን የያዘው ኃይል ሌሎችን ህዝቦች ያዋርዳል፣ ያንቋሸሻል፣ ይሰድባል። አብሮ ኢንቴግሬትድ አድርጎ አይደለም ያስቀጠለው። እንደ ኢትዮጵያ እንደቀደሙት ኢትዮጵያውያን ቢሆን ቅድም እንዳልኩ በነ ማከዳ ዘመን በነበረው በኋላ ደግሞ እነ ዛግዌዎቹ እንደሰሩት ቢሆን ሁሉንም ህዝቦች ኢንተርቴር አድርገው አብረው እኩል አስተዳድረው እነሱም ድርሻ እንዲኖራቸው አድርገው ስለሚሄዱ የሁሉ ችግር አይመጣም ነበር እና አንድነት ጠንካራ ሆኖ ዓለም አቀፋዊ እየሆን ትልቅ ኢምፓየር ትገነባ ነበር። እኛ ግን እዚሁ ንጉሠ ነገሥት ሲሆን ነው ኢትዮጵያ ውስጥ ብቻ ነው። አንዱን መንደር ለመግዛት ብቻ ነው። እምቢ ያለህን መንደር እየሄድክ በሳት እያወደምክ እያጠፋ ሰው እየገደልክ አስሮ ባሪያ ማድረግ ወገኖችን ባሪያ ማድረግ ሁሉ የሰለሞን ስርወ መንግስት ዋና መገለጫው ባህሪ ነው። ይሄ ነው የድንቁርና መሰረት የምንለው። ይሄ ሁሉ ለግብፃውያን ያበረከቱት ትልቅ በረከት ነው ማለት ነው። ታንኪዩ። መልካም ዘንድር እንግዲህ ይሄ የሰለሞናዊ ስርወ መንግስት በግብፃውያን ድጋፍ ኢትዮጵያ ውስጥ ከተመሰረተ ጊዜ ጀምሮ ያደረሰውን ውድመት ቀጥለን እናነሳዋለን። አሁንም ድረስ በእርግጥ ድል ለግብፅ የሚል ቡድን ኢትዮጵያ ውስጥ አለ። ግብፅ ወደ ኢትዮጵያ ልትወጋ ብትመጣ ቀድሞ ሊሰለፍ መንገድ የሚመራ እየተዘጋጀ ኃይል እንዳለ ምንም የሚያጠራጥር ነገር የለውም። በሌላ በኩል አሁን በኤርትራ የሻዕቢያን መንግስት በመደገፍም ከኢትዮጵያ ጋር ጦርነት እንዲነሳ ድጋፍ እያደረገች እንደሆነ በተለይ በአባይ ግድብ ምክንያት ደጋግመን ስናነሳው እንደነበረው አንተ ብታነሳው እንደነበረው በሰፊው ያነሳው ባለፈው ይህ የአባይ የፖለቲካ ተጽዕኖ ከግብፅ ወጥቶ አሁን ወደ ኢትዮጵያ የመጣው እሱ ግብፅ ላይ ሌላ ተጽዕኖ ሌላ ችግር እንደፈጠረባት ስለሚታሰብ እንደዛም ስለሆነ የፖለቲካ የበላይነቱን ወደ ኢትዮጵያ ስለቀየረው እሱንም ለማስተንፈስ ወይም ደግሞ ያንን ግድቡ እንዳይቋጭ ለማድረግ በተለያየ አጋጣሚ ይህን ስራ ሲሰሩ ቆይተዋል። በተደጋጋሚ ሲነሳ የነበረው ኢሳት የሚባለው ቴሌቪዥን ራሱ አስመራ ቁጭ ብሎ በኤርትራ መንግስት በኩል $500,000 ግብፅ ራሷ በቀጥታ ፈንድ ያደረገችው ወደ $1 ሚሊዮን ነበረ እየተባለ በራሳቸው ሰዎች ኢሳት የሚባለው ሚዲያ ተጣልቶ ጋዜጠኞች ጣልተው ሲበተኑ ያወጡት ሚስጥር በራሳቸው አንደበት የተናገሩት ማህበራዊ ሚዲያ ላይ ያለ መረጃ አለ እና
አሁንም ድረስ ይህ ኃይል ያንን ለመመለስ ከሊቅ እስከ ደቂቅ ከደብተራ እስከ እንትን ድረስ የሚታገለው ደጋግመን የምናነሳው አሁንም ለኢትዮጵያ ችግር የሆነው ይህ ኃይል አሁንም እንዳለ መሆኑን ማወቅ አያዳግትም ለማለት ያክል ነው። ወደሚቀጥለው ጥያቄ ልለፍና እንግዲህ የሰለሞን ስርወ መንግስት በመመስረቱ ለግብፃውያን ደብተራዎች ያመጣላቸው ትሩፋት አለ ወይም ደግሞ ያተረፉት ከፍተኛ ትርፍ አለ፣ ቅድም ስታነሳ የነበረው። ከዛ በተቃራኒው ኢትዮጵያ ላይ የዚህ የሰለሞን ስርወ መንግስት ያስከተለው ውድመት ምንድን ነው፣ እንዴት ይታያል የሚለውን ወደ አንተ ላምጣው። መልካም እንግዲህ ለግብፃውያኑ መሰረት የሆነ ነገር ማለት ለግብፃውያኑ ብዝበዛ የተመቸች ኢትዮጵያን ፈጠሩ። የተመቸ ሰው፣ የተመቸ ዜጋ፣ የተመቸ አስተዳደር፣ የተመቸ ሀገር መሰረቱ ማለት ኢትዮጵያን በዘበዙ፣ በጠበጡ፣ ብዙ ነገር አጠፉ ማለት ነው። ቅድም ያነሳሁትን ወደዚህ ስታመጣው ተመሳሳይ ነው የሚሆነው። እንግዲህ የሰለሞን ስርወ መንግስት ያስከተለ ውድመት በእኛ በሀገራችን በኢትዮጵያ ቅድም ያነሳቸውም በዛው በውድመት የሚታዩ ናቸው። ለግብፅ ጥቅሞች ቢሆንም እንዴት ይታያል ነው እንግዲህ ውድመቶችን በሁለት ከፍለን ብንመለከታቸው ጥሩ ነው። አንድ ሀገር ሲወድም በሁለት መንገድ ነው። አንደኛው ማቴሪያል ካልቸሩ ነው የምታወድመው፣ ሁለተኛው ነን ማቴሪያል ካልቸሩ ነው። ትልቁ ችግር ፈጣሪው ግን ከውድመቶቹ ከባዱ ነን ማቴሪያል ካልቸር ወይንም ቁሳዊ ያልሆነው ውድመት ነው። ማይታየው፣ ማይጨበጠው፣ ማይዳሰሰው በስብና የሚገለጸው በአንተነት የሚገለጸው በተግባር የሚገለጸው ነገር አንተን ሙሉ የሚያደርግህ ነገር ከውስጥ ኢንተርናላይዝ ያደርግከው ወይም ኢትዮጵያዊነት ብለህ የምታስበው ያ እንትን ኪሙሌቲቭሊ አንተን ዌል ቢልድ ያደረገህ ነገር ነው የሚጠፋው። በቃ ይሄ ነው ትልቁ የሚጠፋው። ይሄን ነው አሁን እንደ ስጋት ማየት ያለብን ማለት ነው። ይሄ ነገር ከጠፋ የተሸከምከው ትውልድ በሙሉ ቀፎ ትውልድ ነው ማለት ነው። እና ሐኪም አበበች ባለፈው ሲያነሱት የነበረው ስለ አይከል ይሄን ነው። አሁን ያለው ትውልድ ቀፎ ትውልድ ነው፣ ወልቆ ነው የሚሄደው። የቀደመው እሱነቱ የለም ማለት ነው። ሙሉ አይደለም፣ ባዶ በርሚል ነው፣ ውሃ የለውም። ውሃ ማለት ጥበብ የለውም። የቀደመው የኢትዮጵያዊነቱ ጥበብ የለውም። ኢትዮጵያዊነቱ ከረጅ የለውም። ኢትዮጵያዊነቱ ዊዝደም የለውም። ኢትዮጵያዊነቱ ብዙ ነገር የለውም። ሚስ አድርጓል። ባህሉ ሞራሉ ራሱ የለም ማለት ነው። ስለዚህ ይህንን ነው ያጠፉት ግብፃውያኖቹ። በክርስትና በኩል የሄዱበት መንገድ ክርስትናው ከነበረው ካልቸር ጋር አብሮ ተጣጥሞ አብሮ ተከባብሮ እንዳይዘልቅ ክርስትናው የበላይ እንዲሆን ተደርጎ የግብፅን ካልቸር አይነትን እሳቤ ምናምን እየጫኑ የሰለሞን ዘርን ትቀበላለህ፣ አማርኛ ብቻ ትናገራለህ ምናምን እያለው ሄደው ያጠፉት ብዙ ነገር ነው። የቀደመው ስልጣኔ ጥበቡ የሚገናኘው ከቅማንተኛ ቋንቋ ጋር ነው። የቀደመው ቋንቋ እሱ ስለሆነ ማለት ነው። ከቀደሙ ቋንቋ ጋር ነው። ቅማንተኛ ብለው ከሱ ዲሴንድ ያደረጉ ብዙ ቋንቋዎች አሉ። ህዝቦችም ቢሆን ከዛ የወጡ ናቸው፣ እናውቃለን። ይሄ ግልጽ ነው። ስለዚህ ከዚህ ማስወጣት ነው ዋናው እንትኑ ማለት ነው። ይሄ ነን ማቴሪያል የሆነ ካልቸር መጣ ማለት ነው። ቋንቋ ስትቀይር ኢትዝ ነን ማቴሪያል ካልቸር። ማቴሪያል ካልቸር አይደለም። ቋንቋን አታየውም ስትግባባበት ምናምን ነው እንጂ የሀሳብ መግለጫ ያስታረግበት ነው። ይሄ ሁሉ ቋንቋ መቀየር የመጣው በሰለሞን ስርወ መንግስት ምክንያት እኮ ነው። አዲስ ቋንቋ ሲመጣ ደግሞ የቀደሙ ነገሮች በሙሉ ይጠፋሉ ማለት ነው። ዛሬ በበርካታው ኢትዮጵያ መሬት የተቀመጡ የሚኖሩ ህዝቦች ማለት በተለይ በሰሜንና ማዕከለኛው ኢትዮጵያ የሚኖሩ ህዝቦች የሚቀመጡበት የሚኖሩበት ቦታ ትርጉሙን አያውቁትም። የቀደመ ቋንቋ ስለሆነ አሁን ቋንቋቸውን ቀይረዋል። የተለያየ ቋንቋ ደቨሎፕ አድርገዋል። የሴሜቲክ ቋንቋ ምናምን የሚባል ቋንቋ ደቨሎፕ አድርገዋል። ሌሎችም ተቀይረው በፎርስም በምንም አሲሚሌት ተደርገው ወደ ሌላ ሄደዋል። እነዚህ አያውቁትም የቀደመውን። ድንቁርና ተንሰራፍቶ ቀጠለ ማለት ነው። የነን ማቴሪያል ካልቸር ወይንም ቁሳዊ ያልሆነው ውድመት በጣም ብዙ ነው። እነዚህን እስኪ አለፍ ብሎ ለማየት እንሞክር። እንግዲህ ትልቁ ውድመት ይሄ ነው ብያለሁ። የኢትዮጵያ ህዝብ በተንዛዛ የድንቁርና ሰንሰለት ተጠፍንጎ ቁልቁል እየወረደ እንዲዘልቅ አድርጎታል። ስቲል ዛሬ እኮ ደንቆሮች እኮ ነን። ከባለፈው ዓመት ዘንድሮ ደንቆሮ ነን። ከዘንድሮ በሚቀጥለው ዓመት ደንቆሮ ነው የምንሆነው። እኛ ማሻሻል የለም። ይሄ ግብፃውያን ያስቀምጡልን የቁልቁለት የውድቀት የድንቁርና ቁልቁለት ነው። ከዚህ ምንወጣበት መቼ እንደሆነ አይታወቅም። እንዴት እንወጣለን የሚለው ሜይ ቢ መፍትሄ ልናስቀምጥ እንችላለን በኋላ። ግን ስቲል እኛ አሁን we are just going down ስሎፕ ዳውን ነው እንጂ ወደ ላይ እየወጣን አይደለም። እየሄድን ያለ ነው እንደዛ ነው የተቀመጠልንም የተሰራልን። እኛ እንዲህ ነን። ለምን ነን ማቴሪያል ካልቸራችን አይዲያል ካልቸራችን ሀሳባችን ውስጣችን የነበረው ኢትዮጵያዊነት የቀደመው የጥንቱ ያ ትልቅነት ዓለምን የመሰረትንበት እንትኑ ይሄ ኢንግሪዲየንቱ ውስጣችን ያለው የለም። ይሄን አውድመውታል ማለት ነው። ትልቁ ነገር ይሄ ነው። ለውጡ በክብረ ነገስት መጽሐፍ ድንጋጌዎች ስለተጀመረ ወይም ስለመጣ ክብረ ነገስት ደግሞ ዋናው የትኩረት ማዕከል ሆነ ማለት ክብረ ነገስት ወይንም ነገስታት ዋና የትኩረት ማዕከል ሆኑ ማለት ነው። መጽሐፉ ምንድን ነው የሚለው? ክብረ ነገስት። ክብረ ሀገር አይደለም፣ ክብረ መንግስት አይደለም፣ ክብረ ሃይማኖት አይደለም፣ ክብረ ነገስት ነው። ክብር የሚሰጠው ለማን ነው? የነገስታት ክብር ነው። እነዚህ ናቸው የበላይ አድራጊም ፈላጢም። እዚህ ጋር ክብረ እግዚአብሔርን አታየውም፣ ክብረ ነገስት ነው። ክብረ ህዝብም አታገኘውም፣ ክብረ ነገስት ነው።
ክብረ ስብዕናን አታየውም። ክብረ ነገሥት ነው። ሰው ነገስ እንትን ይሄ በምንድን ነው ብዙሃን ይመውም ለሚለው ነገስታት ይመው ብለህ ትሄዳለህ ማለት ነው። አይከሰስም፣ ሰማይ አይታረስም፣ መንግስት አይከሰስም በሚለው ነው። ትልቅ ክብር እዚህ ጋር የመጣው ለማን ነው? ነገስት ነው። ነገስታት ኢፒሴንተር ሆኑ የሁሉ ነገር ማለት አድራጊ፣ ፈጣሪ፣ ቆራጭ፣ ፈላጭ የፈለጉትን ማድረግ ሴንተር ያደረገው ይሄ ነው። ከዚህ በኋላ ምንድን ነው የሚፈጠረው ብለህ አስብ። ምንድን ነው የሚፈጠረው? አንደኛ በዘር ነው የሚሾሙት። የሆነ ቡድን ነው የሚሾሙት። የአንድ ቤተሰብ ሰዎች ናቸው መጥተው የሚሾሙት። በቃ ዘር እየተቆጠረ ነው። ድንቁርና ከድንቁርና ነው እየተላለፈል የሚመጣው እንጂ በፍጹም የተሻለ ህብረተሰቡ የተሻለ ነገር የተሻለ አስተዳደር እንዲፈልግ የሚያደርግ የለም። የመጣልህን ደንቆሮ የሚሆን እብድ ትቀበላለህ። ንጉስ ነው ንጉስ ነው፣ በቃ አለቀ። ሌላ ምንም ማድረግ አትችልም። እዛ በኋላ የሚያጨበጭቡት ደግሞ ጎን ለጎን የሚሰሩትን ይሰራሉ ማለት ነው። ኦኬ እንግዲህ በዚህ ምክንያት ይሄም ለውጡ ትኩረቱን ምን አደረገ? ከፈጣሪ ወይም ከአምላክ ወደ ንጉስ አዞረው ማለት ነው። ንጉሱ ፈጣሪን ተካ ማለት ነው። ስለዚህ ፈሪሃ እግዚአብሔር የሚባል ነገር እየጠፋ መጣ። ፈሪሃ ንጉስ ተፈጠረ ማለት ነው። እዚህ ጋር ማየት ያለብህ እግዚአብሔር አሁን የቀደሙ ነገስታት እግዚአብሔር ነው በትክክል የሚሾማቸው፣ እግዚአብሔር ያስቀመጣቸው ናቸው። ለምን? ወንበር ሆኖ የሚያስተዳድረው የሚባርካቸው የሚቀድሳቸው ሰው ነው ንጉስ የሚሆነው። ክፋት ሲሰራ አይታይም። ቆራጭ ፈላጭ አይደለም። ትክክለኛ ፍትሃዊ እግዚአብሔርን ወክሎ ነው ፍርድ የሚሰጠው። በዛ ጊዜ ካሉት ሊሚቴሽን ጋር ሆኖ እንደዛ ነው። በዚህ ምክንያት ልክ እግዚአብሔርን እንደሚወዱትና እንደሚያከብሩት ንጉሱንም ይሄ እንበረሙን ወይንም ወንበሩን በምን ደረጃ ነው የሚመለከቱት? በአክብሮት ነው፣ በፍቅር ነው የሚፈሩት፣ በአክብሮት ነው። ነገስታቱ ደግሞ እምቢ ካለ ብዙ ወታደሮች አሉት፣ ይገልሃል፣ ንጉሱ ይገልሃል። ስለዚህ እዚህ ጋር ያለው ማለት ፍርሃት ነው ማለት። በፍርሃት ትገዛለህ፣ ይሄኛ በአፍቅሮት ትገዛለህ። ከፍቅር መገዛት ወደ ፍርሃት መገዛት ነው የቀየረን ማለት ነው። የሰሎሞን ስርወ መንግስት ይሄን ያመጣው ማለት የክብረ ነገስት የሚባለው ይሄን ይዞ ነው የመጣው። ከዚህ የሚመነጨው ነገር ምንድን ነው? በመከባበር ከተመሰረተ ግንኙነት ወይንም የህዝብና የመንግስት ግንኙነት በፍርሃት ወደ ተመሰረተ ግንኙነት ተቀየረ ማለት ነው። ሌላው ፍሮም ጀስቲስ ቱ አንፌርነስ ወሰደው። ፍትሃዊነትን ኢፍትሃዊ ወደሆነ ነገር ወሰደው። ንጉሱ የፈለገውን ነገር የሚያደርገው አትከሰው፣ ምንም ማድረግ አትችልም። ሰማይ አይታረስም፣ ንጉስ አይከሰስም። በቃ በፊት ግን ወንበሩ ጀስቲስ አፕሩቭ አድርጎ ነው የሚሄደው። ጀስቲስን ፕሩቭ አድርጎ አሳይቶ ለህብረተሰቡ የሚሄደው በፍጹም አዳልቶ ለሌላ አይፈርድም። እንደዛ ነው። ይሄኛው ግን ለሚፈልገው ይፈርዳል፣ የፈለገውን ህዝብ ያጠፋል፣ ሃይማኖቱ ሌላ ነው ብሎ ይጨፈጭፋል። ይሄ የለው። በወንበሩ ስርዓት በዛኛው በህገ ልቦናው ሌላ ሃይማኖት ያላቸው ሰዎች አይነኩም። እንዲያውም ተከብረው ከራሳቸው ወገን በላይ አክብረው ነው የሚይዟቸው። ያጠፋ ማለት ነው። ይሄ ሲመጣ ደግሞ ምን እንደሚፈጠር ታውቃለህ? ሌላው ከብልሃት ወደ ጉልበት ድንቁርና ተቀይርን ማለት ነው። አሁን በብልሃት ማሸነፍ የሚባል ቀርቶ በድንቁርና በጉልበት ሆነ ማለት። እንስሳነት በዛ ማለት ነው። ገዳይ እያለ እየፎከረ እያቀራራ እየሸለለ የሚመጣ ትውልድ ተፈጠረ ማለት ነው። በጠመንጃ የሚመካ ትውልድ ተፈጠረ ማለት ነው። ፍሮም ዋን ሰልፍ ቱ አዘር ሰልፍ ተቀየረ። እኔ ከሚለው ከኔ ወጥተህ ሰለሞናዊ ሆንክ ማለት ነው። የአንተ የቀደመ እውነተኛ ማንነት ጠፍቶ የውሸት ፌክ ማንነት ተሸከምክ ማለት ነው። አይደንቲቲ ክራይሲስ ነገሰ ማለት ነው። በቃ የማንነት ቀውስ አደረብን ማለት ነው። የአማራ ህዝብ ትልቅ ችግር የገጠመው በዚህ ምክንያት ነው። ከቅማንትነት ኮር ማንነቱ ወጥቶ ሲጠፋ አማራነት የሚባለው ነገር ሰለሞንነት የሚባለው ስለማያራካው ጎንደሬ፣ ጎጃሜ፣ ቡልጌ ምናምን እያለ በሰፈር መጠራት ጀመረ። በዚህ መኩራት ጀመረ። ዋና አንድ የሚያደርገውን ያን እንደ አጣብቆት የነበረውን እንደ ግሉ አጣብቆት የነበረው ቅማንትነቱን አጣው። እየናፈቀው ዝም ብሎ ይኖራል። በጎንደሬ፣ በጎጃሜ፣ በምናምን በወሎዬ ተቀምጦ ቁጭ አለ። አይገናኝም። አሁን እና ብትለው አይስማማልህም። ለምን? አንድ አድርጎት የነበረውን አጣው ማለት ነው። ትልቅ የማንነት ቀውስ ውስጥ ገባ ማለት ነው። ትልቅ የማንነት ቀውስ። ዛሬ እንዲህ ሲቀይሩ የነበሩት የቅማንት ጥያቄ ሲነሳ ያዘው ልቀቀው የሚሉት በዚህ ምክንያት ነው። ወይ ሊመለሱብን ነው ወደዛ ወደ ኮር ማንነታቸው አይነን ብለው ነው የሚጃጃሉት ማለት ነው። እንዲህ አይነት በፕሪፌራል ማንነቱ እንደ ይሄ ሞድ ኦፍ አዳፕቴሽን ታውቃለህ? አዳፕት ለማድረግ ነገሩን አዲስ ነገር ፈጠሩ። ምን አደረጉ? ጎንደሬ፣ ጎጃሜ፣ ደንቤ ምናምን እያለ በአካባቢ መኩራት የጀመረበት ማለት ነው። የቀደመው ያ ቅማንታዊ ኢትዮጵያዊነቱን ትቶ ማለት ነው። ግራ ገባው። የሚያደርገው ሲጠፋ ያን ሞድ ኦፍ አዳፕቴሽን ዴቨሎፕ አድርጓል ማለት ነው። ይህን የአይዴንቲቲ ክራይሲስ ትልቅ ነገር ነው የፈጠረው። ይህን ማየት ነው። በማንነት ስትቀየር እውቀትም አብሮ ነው የሚቀየረው። የቀደመ ነገር ተቀይሯል። ሲቀይሩ ዝም ብሎ አይደለም። አንደኛ ሃይማኖቱን አምጥተው ጫኑበት በውድም። ከዛ በላይ ደግሞ ቋንቋ እንዲቀይር ተደረገ። የቀደመው ከነበረ ኢንዲጂነስ ሃይማኖት ስትወጣ፣ ከነበረ ኢንዲጂነስ ላንጉጅ ስትወጣ ምንድን ነው የምትሆነው? ባዶ ቀፎ። ማንም መጥቶ የሚሞላ
ሞልተህም ለጊዜው የማትቆይ ሁሉ ጊዜ መሞላት የምትጠብቅ ደንቆሮ ትውልድ ሆነህ ትቀጥላለህ ማለት ነው። የተደረገው ይሄ ነው። ሌላው ፎከሱ ከምን ተቀየረ? እንደገና ሌላ ደግሞ ከወዴት ወሰዱት? ፍሮም ሞራሊቲ ቱ ኢሞራሊቲ። ሞራል የሚባል ነገር አለ አይደል? ያ ሞራል የሆነ የምታከብረው ነገር አንተ ራስ ይሄ ትክክል አይደለም፣ ይሄ ትክክል ነው፣ ዋት ኢዝ ጉድ ዋት ኢዝ ባድ ምናምን የምትለው የሚወስነው እሱ ጀጅመንት ቀረ። ወዴት ወሰድከው? ቀየርከው ሙሉ በሙሉ ማለት ነው። ወዴት ነው የወሰዱት? ይሄን ዜር ኢዝ ኖ ኢሞራል አለ። የማኪያቬሊዝም ነው ዴቨሎፕ ያደረገው። በነገራችን ላይ ኮንቴምፖራሪ ነው ማኪያቬሊዝም ለሰለሞን ስርወ መንግስት ባለው በ14 ምናምን ነው የመጣው። እሱ የተወሰነ ሰለሞን ስርወ መንግስት ተመስርቶ ትንሽ እንደቆየ ነው። ማኪያቬሊያን ቲዮሪ ምንድን ነው የሚለው? ኤኒ አክሽን whether it is more immoral or immoral is not a problem you can take ለልዑሉ ጥቅም እስከሆነ ድረስ የፈለከውን አክሽን የፈለከውን እርምጃ ብትወስድ ኢሞራል አይደለም፣ ሞራል ነው፣ ተቀባይነት አለው፣ ችግር የለም፣ አትጨነቅ ነው። ማረድም መግደልም መድፈርም የፈለከውን ማድረግ ለመንግስት ጥቅም እስከሆነ ድረስ አድርገው ነው። በዚህ ነው የሚመራው ሰው። እንደዚህ የሚሆን እኮ ነው። ይሄን የሰለሞን ስርወ መንግስት ማለት ይሄ ነው። ኢሞራል የሆነ ጀጅመንት የሞላበት ማለት ነው። የፈለገውን አድርጎ እንደፈለገ የሚቀጥልበት ምንም የማይሆንበት ስርዓት ፈጠረ ማለት ነው። ቆራጭ ፈላጭ ተፈጠረ። ሞራሊቲ የሚባል ጠፋ፣ ስብዕና የሚባል ጠፋ፣ ጎደለ ማለት ነው። የአእምሮ እንትን ምንድነው ዳኝነት የሚባል የጎደለው ጠመንጃ ተሸክሞ ብቻ በጠመንጃ የሚገዛ የፈለገውን ዛሬ ደፍሮ ዘርሽን ልለውጠው ነኝ ምናምን የሚለው መድፈር ምናምን የሚመጣው እኮ ከዛ ነው የመነጨው። እዛ የተወለደ ተጸንሶ የነበረ መንፈስ አብሮ እኮ ነው ይህንን የሚያሳየን የሚነግረን እኮ ነው። ዛሬ የሚደረጉ ነገሮች በሙሉ ከሰው ተራ የወጡ ስራዎች የሚሰሩት ከኢሞራሊቲያቸው በመነሳት ነው። ያን ጊዜ ያደገው ነው። ሌላው አንድ መንግስት ወይንም የአንድ አስተዳደር የሚጸናው የህዝቦችና የአስተዳዳሪዎች ትኩረት ከንጉሱ ላይ ሳይሆን ትልቁ ሪስፔክት ወይም ትልቁ ስራ የሚሰራው ንጉሱን ከማክበር ምናምን ላይ ሳይሆን ስርዓቱን እንደ ስርዓት ሲስተሙን እንደ ሲስተም ስታከብረው ነው፣ ወይም ስትጨነቅለት ነው። ለሲስተሙ ስትጨነቅ ነው ስርዓቱ የሚቀጥለው ማለት ነው። አሁን ለመንግስት ባለስልጣናት መጨነቅ ስትጀምር ስርዓቱ ይበላሻል፣ በሙሉ ሲስተሙ ፌል ያደርጋል፣ ሀገሪቱ ሰላም አትሆንም። ይኸው ኢትዮጵያ የሚደረገው እንደዛ ነው። የኢህአደግ ሲያደርገው የኖረው እንደዛ ነው። ደርግ ሲያደርገው የኖረው እንደዛ ነው። በቃ እንደዚህ አይነት ነገር ነው። የሰለሞን ስርወ መንግስት የሚባለው ሄደው እንደዛ ነው። ዛሬ ስርዓት ግንባታ ላይ ማይሰራው ትውልዱ ለዚህ ነው። ዘላቂ የሆነ ስርዓት ግንባታ ማንም አይሰራም። የመጣው መንግስት ስልጣኑን እንዴት አድርጌ ያቆያለሁ ብሎ ነው የሚደናበረው እንጂ በፍጹም ስርዓት ግንባታ ላይ አይሰራም። በዚህ ምክንያት ጥቃቅን ነገሮች ሲነሱ ሁሉ ያዘው ልቀቀው ይላሉ። ይኸው ሰሞኑን አንዲት ሴት ተደፈርኩ ብላ ወጥታ የተናገረችውን በዚህ ምክንያት የኢትዮጵያ ፖለቲካ አሁን ምን እንደሆነ አስበው። ዝም ብሎ ይሄ ደንቆሮ ፖለቲካ ማለት ተራ ነገር አገሪቱን ያጦዛታል። እንደዚህ አይነት ተራ ነገር ማለት ነው። ተራ ማለት መደፈር ጥሩ ነው ማለት አይደለም፣ ግን ተደፍራለች አልተደፈረችም ምናምን የሚል ትውልድ ተፈጥሮ ማለት ትውልድ ተፈጥሮ ሳይንስ አለ፣ ሕክምና አለ፣ ማጣራት ምናምን የምትችልበት መንገድ አለ። ግን ፖለቲሻኑ ነው ገብቶ የሚያቦካው። በቃ እንደዚህ አይነት እንዲህ አይነት የወረደ ሲስተም ውጭ የሆነ በቃ ዝም ብሎ ሲስተሙ ምንድነው? ሲስተም አልባ መሆን ማለት ነው። ሲስተም አልባ የመሆን ሲስተም ተመሰረተ ማለት ነው። እኛ ጋር በቃ እንደዛ ነው። ሲስተም መሰረት አለው ብለህ ከጀመርክ እቺ ጥሬ ካደረች አትቆረጠምም፣ በቀንበር ልጭንብል ነው ብለህ አንተን ያጠፋል ማለት ነው። እንዲህ አይነት ስርዓት ነው የፈጠሩት ማለት ነው። ከሲስተም ቤዝድ የሆነ እንቅስቃሴና ስራ ወደ ሲንግል ፓወር ቤዝድ ወይም ንጉስ ቤዝድ ሆኖ ቀጠለ ማለት ነው። በዚህ ምክንያት ቆራጭ ፈላጭነትን አንግሰን እንኖራለን። ዛሬ እየየያን ከአንገታችን አንጠልጥለ ነው ንጉስነቱን ራሱ ሀሳባቸውን ተነቅሰ ነው በቆዳችን በምን በግንባራቸው ተነቅሰ ነው የምንሄደው። በሀሳባችን ተቀብለ ነው ማለት ነው። እንዲህ እንድንሆን አድርገውናል። ይሄ ደግሞ ትልቅ ጥፋት አምጦብናል። ሌላው ጀንደር ኢኳሊቲ የነበረውን ወደ ጀንደር ኢንኢኳሊቲ ያመጡ። ሴቶች እናቶቻችን ንግስት እየሆኑ ነበረ ሲመሩን የነበሩት ጎን ለጎን የንበረሙ ስርዓት በነበረበት ዘመን ማለት ያን ኢንዲጂነስ ናውሌጅ አጥፍተው ሴቶችን በዱላ እየቀጠቀጡ እንደፈለጉ የሚያደርጉ እንደ እንስሳት ትሪት የሚያደርግ ትውልድ መጣ ማለት ነው። የፈለገውን የሚያደርግ የተፈጠረው በዚህ ምክንያት ነው። አየው የነበረው የሞራል ልዕልና አይተሃል። በዛኛው ጊዜ በጥንቱ በአክሱም ዘመን ከዛ በፊት በነበረው ዘመን ምን ያክል የሞራል ልዕልና እንደነበረ ማለት ነው። የቀደሙ ህዝቦቻችን ይሄንም የወዲት ጌዲዮን ቅድም ያነሳ ነው። ከዛ በፊት የነበረው ማየት ትችላለህ። ይሄን ማሰብ ትችላለህ እንዴት እንደሆነ ማለት ነው። ሜይ ቢ ይሄኛው የሰለሞን ስርወ መንግስት የሚባል ሴትን ፓወርፉል የማድረግ ስርዓት የሚሰራው ችግር ከገጠመ ነው። ልክ እንደ በምኒልክ ዘመን የሚሾመው ልጅ ሲያጣ ዘውዲቱን አምጥተው እንዳስቀመጣት፣ ግን ዘውዲቱ ኖሚናል ሆና ነው የተቀመጠችው። በኋላ ኃይለስላሴ አንቆ ገደላት። በቃ አለቀ። እሱ ተቀበለው። ለሴቶች ራሱ ክብር የሌለው ነው የሰለሞን ስርወ መንግስት የሚባለው ማለት ነው። ምንም ተራ አሁን እኛ በየእንትኑ የምንመለከተው ዛሬ የምንመለከተው ኢትዮጵያ ውስጥ ለሴቶች ያለው ክብር ማነስ ራሱ ከዛ የመጣ ነው። ይሄንን ማየት እንችላለን ማለት ነው። ይሄንን ቀይሯል። ሌላው ከሜሪት ቤዝድ ወደ ሬስ ቤዝድ
አድሚኒስትሬሽን ወስዶታል። ትእዛዙ፣ ስልጣኑ ምናምን ኤቭሪቲንግ በምንድነው? በስራ በተግባር ተመዝኖ በእውቀት በችሎታ በጥበብ ተመዝኖ ሳይሆን በዘር ብቻ ነው፣ ደም እየተቆጠረ ብቻ ሆነ። ዜን ይሄ ደግሞ ድንቁርናችንን አስፋፍቶታል ማለት ነው። ሌላው የቀደመው ኢትዮጵያዊነት ጥበብና ብልሃት ወድሞ በምትኩ የድንቁርና መገለጫ የሆኑት ብዙ ነገሮች ተፈጥረዋል። ላይክ ኮከብ ቆጠራ፣ አስማተኝነት፣ ምታተኝነት፣ ድግምት፣ ጥንቆላ፣ ሰይጣን መጋለብ፣ ሰይጣን ግብሩን ከፍለ በአየር ላይ ተሸክሞ አንድ ቦታ የሚወስድ ከጎጃም ጎንደር ከጎንደር አክሱም የሚያመላልስ ማለት ነው። ልክ በአፄ በካፋ እንደሞተበት ሂደት ማለት ነው። እንዲህ አይነት ስራዎችን ማለት ነው የሰይጣን ጥበብ እያሉ ይጠሩታል። ይሄን የሰይጣንን ጥበብ ማለት ነው። ይሄን ሰይጣን መጥራት ማለት ነው። አጋንንት ትኩስ መቃብር ምናምን እየሄደ ግብር እየከበረ እንደዚህ የሚያደርገውን ማለት በመንፈስ በሰይጣን ፓወር የመገዛት ይሄ ሁሉ የመጣው በድንቁርናችን ነው። ግብፃውያን የሚባሉት ደናቆርት እንዲህ እንድንሆን ያደረጉን የሰለሞን ስርወ መንግስት የሚባል መስርተው ማለት ነው። ዛር አንጋሽነት፣ ዛርን ክርስቲያን ሆኖ ዛር እያጎራ እንዲኖር ያደረጉት እና ዛር እንዲያውም ኖርማል እንደሆነ ጠባቂ በጎን ያለ መልአክ እንደሆነ ውቃቢ ነው እያሉ ሲያዋርሱ የኖሩት እነዚህ እኮ ናቸው። እነዚህ በዚህ በኩል የመጣ ክህነት ነው የሚያደርጉት ማለት ነው። ይሄ በሰለሞን ስርወ መንግስት በኋላ የመጣ የእብደትና የድንቁርና ውጤት እኮ ነው። ሰው ሲደነቁር እንዲህ ነው። ሌላ ምንም ማድረግ አትችልም። አንተን በጉልበቱ እምቢ ሲለው አየህ አይደለ? ሴቶችን ስትረግጣቸው፣ ሚስቶቻችን ስትረግጣቸው፣ ስትበድላቸው ምን አደረጉ? ዛር ብለው በማጉራት ይገዙሃል። አንተም በምታጎራ ጊዜ ተንበርክከ ትለምናለህ። ምን ላድርግ፣ ምን አጎደልኩ፣ ምን በደልኩ እያልክ ማለት ኮንትሮል ማድረጊያ እዚህ ዛናዘር ሜካኒዝም ዴቨሎፕ አደረጉት። ድንቁርናችን ስለነገሰ እነሱም የድንቁርናውን መንገድ እንዲሄዱ ታደረግን ማለት ነው። እንዲህ አደረግናቸው። ይሄ ሁሉ ብዙ በእንትኖችን የሰራ ነው። ሌላው ጽፈት ወይም ክታብ ይሄ ምንድነው? ጠልሰም የሚባል እየቋጠሩ በየክንዱ እያሰረ ምናምን የጥይት መከላከያ የምናክል የመከላከያ የጅብ ቆዳ ስራ ያለው ሰውየው ቱዚ ሰክስተን ሄደው የሰለሞን ስርወ መንግስት ነው። ባይኮ ኮርኩሩክ ወታደራዊ ቴክኒክ ተምረህ በወታደራዊ ቴክኒክ ተዋግተህ ከሞትክ ለሀገር ክብር ነው፣ ካሸነፍክ ማሸነፍክ ነው። እዚህ ጋር ግን እንዳትሞት ብዙ መስቀል አንገት አንጠልጥለህ ትሄዳለህ። የጅብ ቆዳም ታደርጋለህ። የጥይት መከላከያ ድግምት ታደርጋለህ። ይኸው ድንቁርና ነው። ሰለሞን ስርወ መንግስት ማለት ይሄ ነው። በቃ ከዚህ ያለፈ ሌላ ነገር የለው። ድንቁርና ማለት ይሄ ነው በፍጹም ማለት ነው። አየሁ አይደለ? የምትፈራው ይሄማ የጥይት መከላከያ አድርጓል ተብሎ ስትናገረው ወታደራዊ ጥበብን ተከትለ እንዳትዋጋው ዝም ብለህ ትፈራዋለህ። ማስፈራሪያ እኮ ነው። ቅድም እንዳልኩ ዛሩም ማስፈራሪያ ነው፣ ድግምቱም ማስፈራሪያ ነው። ሁሉም ነገር ማስፈራሪያ ብሬን ወሽ ያደርጋል። ከዚያ ደንቆራ ያደርጋል። ይኸው በባዶ እግር ያስሄዳል እስከዛሬ በድንቁርና ውስጥ። ይሄ ሁሉ የተፈጠረው በዛ ዘመን በዚህ ትውልድ ነው። የሰለሞን ስርወ መንግስት ኮተት ነው ሁሉ። ሌላው ነጥብ እዚህ ጋር ማንሳት እንፈልገው ትውልዱ ከቀደመ ሱነቱ ወልቆ የነሆለለ እንዲሆን አድርጓል። የሰለሞን ስርወ መንግስት አስቦ የማይሰራ ስንፍናን በዓላትንና ውግዘትን የበዓላትና የውግዘት ቀናትን እንደመጠቀሚያ አድርጎ በቃ ቁጭ ብሎ ሲበላ ሲጠጣ ብቻ የሚኖር ሰነፍ ማለት ስንፍናን በቃ የሚወድ ማለት ነው። አፄ ቴዎድሮስ እንደተናገረው ትውልዱ ሰነፍ ነው አለ። ይሄ ስራ አይወድም ማለት እኛ ስራ አንወድም እኮ ኢትዮጵያን እኮ ስራ አይሰራም። ቁጭ ነው በቃ በጋ መሬት ቆፍረው ውሃ አውጥተህ ብዙ ነገር ማድረግ ይችላል። ገበሬ ግን አያደርግም። ቁጭ በቃ እኛ ደንቆሮ ነን ይላል። እንዲያውም እኛ የምናውቃለን ደንቆሮ አይደለ ምንም አይገባን ይላል። የሞተ ማለት ነው። በመንፈሱ የሞተ ትውልድ ተፈጠረ። ይሄን የሰለሞን ስርወ መንግስት ነው። ገበሬ ደንቆሮ ነው ብሎ ነግሮታል። ደንቁሯል። በቃ አለቀ። ከዛ ቄሱ እንደፈለገ ያደርገዋል። የሆነ መጽሐፍ አምጥቶ ቱቱቱቱ ብሎ ይነደዋል። የፈለገውን መንገድ በፈለገው ሲቦጠብጠው ሲበዘብዘው አደንቆሮ ተቀጠለ ማለት ይሄ የሰለሞን ስርወ መንግስት የወለደልን ነው። ለኛ ያመጣልን አስቦ የማይሰራ ሰነፍ የሆነ ትውልድ ነው። ሌላው እንግዲህ መደጋገፍን ጥሎ የሚገዳደል ትውልድ ፈጠረልን። ይሄ ከሰለሞን ስርወ መንግስት የመጣ ነው። የበፊቱ አንዱ ለአንዱ ራሱን አሳልፎ የሚሰጥ በፍጹም ለጠላት እንኳን አሳልፎ አይሰጥም። ዛሬ ምንድን ነው የሚደረገው? እያየን እኮ ነው። ምንድን ነው የሚደረገው? አንዱ ኢትዮጵያዊ ሌላውን ኢትዮጵያዊ ምንድን ነው እያደረገን ያለው? አንዱ ተመሳሳይ ሃይማኖት ያሉ ሰዎች እንኳን ምንድን ነው እየተደረገ ያለው? የሚገዳደል የሚጨካከን ትውልድ የፈጠረው የሰለሞን ስርወ መንግስት መንፈስ ነው። እኩልነትን ደፍቶ መናናቅን አነገሰው፣ አፈሰው። በቃ እሱን ነው ጠመንጃ ነካሽነትን ብቸኛ የማሸነፊያ መንገድ አደረገው። ብልሃት፣ ጥበብ፣ እውቀት የሚባል ነገር የለም። ጠመንጃ በቃ ፉከራ። ገበሬው ምናምኑም ቂጡን በቃ ጣጥፎ የተቀደደ ልብስ ለብሶ እየሄደ ጠመንጃ ተሸክሞ ይዞራል። 100 ሺህ ብር 200 ሺህ ብር ጠመንጃ ይዞ ነው የሚሄደው። በፍጹም በቃ እንዲህ እንድትሆን አድርጓል። ስርዓቱ የተገነባው የድንቁርና ስርዓት ነው። በቃ የግዴታ ሳትወድ በግድ ታደርገዋለህ አንተም እዛ ከገባ ማለት ነው። ይሄን ስርዓት አፍርሰው የመቀየር ስራ ካልሰራ በዚህ ድንቁርና እንቀጥላለን ማለት ነው። ቪሸስ ሰርክል ውስጥ ገብተናል ማለት ነው። ሌላው እንግዲህ ለውጥ ጠልነት ነግሶብን መልካም ማሰብ ደግሞ በጣም ደካማ ሆኖ የሞተ ሆነብን ማለት ነው። ድኩም ሆናል። የለም ለውጥ የሚሰራ የተሻለ ነገር ይዞ የመጣ ሰው በባሌም በቦሌም ብለው ያጠፉታል። የተሻለ ፈጠራ ካመጣ ትጠፋለህ።
እንዲያውም ይሄ ምቀኝነት ምናምን የሚባል ድግምት ኮተት ምናምን ደብተራ ሁሉ አፉም ያመጣምጥብህ ለውጥ ስትፈጥር ነው። አንተ በራስህ ሰርተህ ሀብት ስታፈራ ሁሉ እንደዛ ያደርገዋል። ስለዚህ ብዙ ጊዜ ባለ ሀብቱ ምን ያደርጋል? ዛሬ ከደብተራው መጠበቂያ አቃቢ ርዕስ ምናምን እየተባለ ያስደግማል፣ ያስራል፣ ያንጠልጥላል። በቃ አለቀ። እንዲህ አይነት ትብትብ ያለ ድንቁርና ውስጥ እኮ ነው ያለ ነው። ራስህ አይታል አይደለ? ኦንትረፕረነርሺፕ ኳሊቲ በራስህ ዴቨሎፕ አድርገው ያን ደግሞ ባለው ነባራዊ ሁኔታ እንትን አስተዳድረው ትልቅ ለውጥ መድረስ የምትችልበትን በደብተራው ዓለም ትሄድና ትደነቆራለህ። አደንቆሮ መጨረሻ ፍርስርስ ያደርጋል። እንዲህ አይነት ድንቁርና ውስጥ የከተተን የሰለሞን ስርወ መንግስት የሚባለው የጅል መንፈስ ነው። ሞራሉ የተሰለበና ሰርቶ የማያደማ በቃ የሆነ ምንድነው ይሄ እጀ ስንኩል የሆነ ማለት ነው። እጆቹ ኖርማል እያሉ ግን ስንኩል አስተሳሰቡ አእምሮው ራሱ ስንኩል ነው። ምንም መስራት የማይችል ትውልድ ነው የሆነው። ጠመንጃ ለመሸከም ግን የሚችል የለም። ወንድሙን ለመግደል ጠንካራ ነው እጁ። ሞራሉ ምንም ጠንካራ ነው። ሲፎክር ሲያቀራራ እሪ ሲል በቃ የሚዋጋ በሬ ነው የሚመስለው። ይሄ አንዳንድ በሬ በዛ በዚህ ሊዋጋ ሲፈልግ መሬት ይቆፍራል፣ በቱን ይጥላል እንደፈለግ። እንደዛ እኮ ነው የሆነው። እኛ ይሄ የሰለሞን ስርወ መንግስት የፈጠረው የበላይነት፣ የዘር የበላይነት፣ የቡድን የበላይነት እንደዛ ያመጣብን ኮተት ነው ማለት ነው። ሌላው እጣ ፈንታው ወታደርነት ብቻ የሆነ ህዝብ ፈጠረ። ወታደር በቃ ሌላ ነገር የለም። አሁን ሰው እንትኑ ተስፋ ሲቆርጥ ምንድን ነው የሚያደርገው? ወታደር ሁሉም እኮ ወታደር ነው። አንዳንድ የመንግስት ወታደር የሚሆን ትውልድ ሲያጣ ምንድን ነው የሚያደርገው? ትምህርት ቤት መዝጋት፣ አካባቢውን ሰላም መንሳት፣ ኑሮ ውድነት ሲፈጥርበት ሳይወድ በግድ ይሄዳል፣ ወታደር ይሆናል። ሂደ ለመንግስት ሞተለታለህ። በቃ ወታደርነት ጠበንጃ ነካሽነትን የሚወድ ማለት ነው። ትልቅ ማዕረግ አድርጎት የሚቀጥል አድርጎት። በእርግጥ ወታደርነት ትልቅ ክብር አለው በስርዓት ከሆነ እኔም እሱን ደግፋለሁ። ግን እኛ ጋር በቃ ሌላ ምርጫ አደረጉት። ወታደርነትም ክብር የለውም፣ ግን ሌላ ምርጫ የለም። እዛ ሄደ እያወደደደርክ የወድላ ስራ እየሰራት እንድትቀጥል አይነት ነገር ተብሎ ይታሰባል። ለወታደርነት ያለው ክብር ራሱ እንዲያንስ አድርጎታል ማለት ህዝቡ ራሱ ከዛ ያለፈ ተስፋ እንዳይኖረው በራሱ ብዙ መስራት። በእኛ ሀገር ኬዝ ወታደር ትንሽዬ ደሞዝ ተከፋይ ነው፣ ብዙ መስዋዕትነት ትልቅ መስዋዕት ይከፍላል። ይሄ በጣም እንትን ነው፣ አሳፋሪ ነው። የሀገራችን ኢኮኖሚ ቢያድግ ወታደሮች ናቸው ትልቅ ገንዘብ ሊከፈላቸው የሚገባው። ምክንያቱም ሲሞቱ ቤተሰቦቻቸውን ጥለው የሚሞቱት መስዋዕት የሚሆኑት ለሀገር ነው። ትልቅ ክብር ይገባቸዋል። እንደ ተራ እንዲቆጠር ሁሉ የተደረገበት ምክንያት ነው። ሌላው ሴተኛ ዳሪነትና ዝሙት አዳሪነት፣ ዝሙት የተስፋፋበት እኮ በዚህ ነው። እቁብተኝነት የመጣው እኮ በዚህ ነው። ሰለሞን 80 ምናምን ነው 300 ነው ምናምን እቁባት ነበሩት አይደል? ወደ 700 የሚሆኑት እቁባቶች ማለት ነው። በፈለገው የፈለገውን እኛ እንደዚህም እኮ እንደዛ ነው ሲያደርጉት። በሰለሞን ስርወ መንግስት የሚባለው ማን ነው? አይ ቲንክ አጼ ማን ነው የሚባለው? በዚህ በእንትና ይሄ በዛ ጊዜ ረሳሁት። አሁን ጊዜው የአባቱን እቁባቶቹ ወስዱ አገባቸው። የአባቱ ውሽሞቹ ማለት ነው። እነሱንም ወስዶ ጨመራቸው። በዚህ የተነሳ ጠብ ተነስቶ ብዙ መነኮሳት ሁሉ ተገለዋል ነው ብለው ማለት ነው። እንዲህ አይነት ደናቁርት እንትን ነው የተፈለገው። ኢትዮጵያ ውስጥ ይሄ ምንድነው ፕሮስቲቲዩት ተፈጠረ የሚባለው ይሄ ሴተኛ ዳሪነት መጣ የሚባለው በዚህ ተንከራታች ስርወ መንግስት ነው። ከአንድ ቦታ ሲዞር የጭንገረድ ብሎ ይዞ ይሄዳል። ሚስቱን ይዞ ካልሄደ እነዚህ ቁባቶችን ደንገጥሮ ይዞ ይሄዳል። በየአካባቢው ቅምጥ ያስቀምጣል። እንዲህ እያደረገ ነው ሴተኛ ዳሪነት ምናምን የሚባል ሞራል የወረደብን ማለት የጠፋው ሰው ሆኖ ስጋውን እየሸጠ እንዲኖር አይነት ስራ የተሰራው በዚህ መንገድ ነው። ትልቅ ስራ የተፈጠረው ኢትዮጵያ ውስጥ። ይህንን አይ ቲንክ ሶሲዮሎጂ ውስጥ የሆነ ከክሪሚኖሎጂ ጋር አገናኝተው ይህንን ሲያብራሩት አይቻለሁ። ማን ነው አይ ቲንክ እነ ዶክተር ጌታቸው ነው ዶክተር ማን ነው የሚባል ሰውዬ እንደዛ ያብራሩ የጻፉትን መጽሐፍ አንብቤያለሁ። እሱን ማየት ይቻላል። ሌላው እንግዲህ ጥበብ ስራዎችን የሚሰሩ ጥበበኞችን የእጅ ሙያ ያላቸውን በሙሉ አዋረዳቸው። ካይላ ፈላሻ ቡዳ እያልክ ትሰድበዋለህ። ታዲያ ጥበብ እንዴት ሆነ ያድጋል ኢትዮጵያ ውስጥ? የሰለሞን ስርወ መንግስት የሚባለው የመጨረሻው ድክረቱ የመጨረሻው የወደቀ መሆኑ በዚህ ነው የምታየው። ትልቅ ለራሱ እኮ ዘውድ የሰሩለት እነዛ ናቸው፣ ግን ይሰድባቸዋል። ዘውድ ሰርተው የጫኑለትን የሚገርም እኮ ነው። ለእጁ አምባር የሰሩለትን ለብዙ ጌጥ የሰሩለትን ኢቨን የእግሩን ጫማ የሚሰሩለትን በርካታ ነገር የሰሩትለትን የሚመታለት ነጋሪት የሚጮሁለት እምቢልታ መለከት ምናምን ኤቭሪቲንግ የሚሰሩት ባለእጆች ናቸው። ጥበበኞች ግን ይሰደባሉ፣ ይዋረዳሉ። እንዲህ አድርጎ ያዋረደ የድንቁርና መሰረት ነው የሰለሞን ስርወ መንግስት ማለት። ጥበብን የማይወድ ጥበብን የሚሰድብ ጥበብን የሚያዋርድ ነው። ሌላው እንግዲህ አማራነትን የበላይነት፣ ገዳይነት፣ ወታደርነት፣ አሸናፊነት አድርገው ቀረጡት። የአማራ ህዝብ በዚህ ስለ ልቦና እንዲጎዳ ነው ያደረጉት። ችግር እንዲያደርገው ሰበኩት እና ምን ሆነ መሰለ? ስም ሲወጣ ይህንን በምን ታውቀዋለህ? በቀላሉ ዝም ብለህ አንዳንዴ የአማራ ስም ልጥቀስልህ። ወይም የአማራ ስም ማለት ሌላውም ሰው ሊጠራበት ይችላል፣ ኦሮሞም ሊጠራበት ይችላል። ዊዶን ነው። ዝሮ ግን የአማራነት ስም ስነ ልቦና የያዘው ስም ልንገርህ ምን እንደሆነ። እርገጤ፣ ዳምጠው፣ ግጨው፣ ውቃው፣ ሰጥ አድርገው ወይም ሰጥ አድርጌ በላቸው፣ እንደዛ አይነት ነገር ላይ ጠቅለው የሚባል አለ። ራሱ ጠቅለው፣ ፈንቅለው፣ ሽናባቸው፣ ጢቅ በልባቸው። እነዚህ በጣም ኮመን ናቸው። አሁን እንግዲህ አስበው እነ ሽናባቸው ምን ጥበብ አላቸው?
እንጥቅ በልባቸው አሁን እንትኑን ዝም ብለህ እንትኑን ሐሳቡን እዚህ ጋር አስበው። አሁን አንተ ጥቅ በልበት ማለት ናቀው በቃ። ደግሞ አንተ እኮ ነው የምጠራው አይደል? ጥቅ በልባቸው ትላለህ አንተ ስጠራው ማለት ነው። ማንም ሰው ይጠራዋል እንደዚህ እያለ። ልብ በል አየው እንዴት ሆነን ደንቆረን እንደቀረን ማለት ነው። ስማችን ራሱ ምን ያክል ምን አይነት ኔጌቲቭ ካኖቴሽን እንዳለው ይሄ ሁሉ ከሰለሞን ስርወ መንግስት የበላይ 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 በሚል የተፈጠረ ነገር። ብዙ ስሞቻችን ዝም ብለህ ወደ ኋላ ሄድና በየሰፈሩ ያለ ስሞቻችን ይኸው ወንዲፍራው፣ ወንዳፍራሽ፣ ሸዋንግዛው፣ ጎጃም መርገጠው አንድ አይነት ስሞች ናቸው የሚወጡለት ማለት ነው። ይሄ ከገዥነትና የበላይነት ነው። ሌላውን ህዝብ ምንድነው አድርገህ የምታየው? የጎረቤትን ዝቅተኛው ደካማው ምንድነው የምታደርገው? በቃ ጥቅ እየተባለብህ ትኖራለህ ማለት ነው እኮ ግዴታ ነው። እኔ ጥቅ ልብሃለሁ ማለት ነው፣ እሸናብሃለሁ ትችላለህ ነው። ይህን የተፈጠረብን ማለት ነው። እነዚህ ምን ሰላምና እንትን ሊያመጡ ይችላሉ? ሌላው እንግዲህ ለውጡ የመጣው በክብረ ነገስት በመሆኑ ስርዓቱ የመጣው ስርዓት ከክብረ መንግስት ቅድም እንዳልኩ ከክብረ መንግስት ወደ ክብረ ንጉስ ሆነ ማለት ነው። ከክብረ ህዝብ ወደ ክብረ ነገስት ሆነ፣ ወደ ንጉሱ ማለት ነው። ከክብረ እግዚአብሔር ወደ ነገስት ሆነ። ስለዚህ ብዙ የምትፈራው ንጉሱን ነው እንጂ እግዚአብሔርን አትፈራም። እግዚአብሔር እንድትፈራም አትማርም ብዙ ጊዜ ንጉሱን ነው። የንጉስ ሃይማኖት እንድትቀበሉ ነው እንጂ የእግዚአብሔርን ትክክለኛውን ሃይማኖት ተቀበሉ ብሎ ይሰብካል? አይሰብክም። የንጉሱን ሃይማኖት እንዳጠሉ ነጋሪት መትቶ ምናምን አዋጅ ሲያውጅ ይሄን ነው የሚልህ። እንዲህ አይነት ነገር መጣ። በመሆኑም ኢሞራሊቲ ቢኬም ዘ ኦርደር ኦፍ ዘ ዴይ ዘ ፋሽን ኦፍ ዘ ዴይ። ይሄን የመጣው የኒኮሎ ማካቬሊ ቲዎሪ እዚህ ጋር ነው የሚመጣው። ኢሞራሊቲ ማለት ማን ነው የሚፈራው? ሰውየው ንጉሱ ነው። ሰው ለንጉሱ ጥቅም ሲባል ሁሉም ነገር ይደረጋል። ለንጉሱ ጥቅም ራሱ እግዚአብሔርን ትተዋለህ ማለት ነው። እንደዚህ አይነት ነገር ነው የተደረገው በዛ መንገድ ማለት ነው። አሁን በቃ ቤተክርስቲያን ስለሚሰራ ገዳማት ስለሚሰሩ ምናምን እነዚህ ነገስታት እንዲያርገው ምናምን ይባል ግዴታው ነው። ቤተክርስቲያን ናት እንትን እያረገችው የምትሄደዋ እየቀባችው የምትሄደው እሱ እኮ ግዴታው ስለሆነ ነው የሚያደርገው እንጂ ወዶ ፈቅዶ ነው እንዴ? በውሻ የሚያመልኩ የነበሩ ምናምን የኢሉሚናቲ ተከታይ የነበሩ ነበሩ አይደል እንዴ? ጠንቋይ አምላኪ ሁሉ ነበሩ እኮ ነገስታት ሆነ የቀጠሉ። እንደዛ የሚያደርጉ አልነበረም? ግን ቤተክርስቲያን ይሰራሉ። ምን እኮ ግልጽ ነው። እስካሁን ያወራሁትን ብዙ ነገር ለማጠቃለል የሞራል መዳሸቅ ተፈጥሯል። የጥበብ መውደቅ ተፈጠረ። ጥገኛ ትውልድ እንዲፈጠር ተደረጓል። በራሱ ማይተማመን ጥገኛ የሆነ ትውልድ ተፈጠረ። ነጭ አምላኪነት ነገሰ። የሰለሞን ነት በሚል ነጭ ነው ብለው ስለሚያምኑ ናቸው እነሱ የነጭ ዘርነን ብለው ነው። ሰለሞን ነጭ አይደለም፣ ግን እነሱ በሳቢያቸው እንደዛ ብለው ስላመጡት በ13ኛው መቶ ክፍለ ዘመን ጥገኝነትን ነገሱ። ዛሬ ፈረንጅ አክባሪ የመጣው ለዛ ነው። ሁለተኛው ነጥብ ቆሳዊ የሆኑ ውድመቶችን ባጭር ልግለጻቸው። አንደኛ የቀደሙ በርካታ የአምልኮ መካናትን አውድመዋል፣ ሙሉ በሙሉ ማለት ነው። የመስዋዕት ድንጋዮቹ ምን ቦታዎቹ ራሱ ውድምድም ብለው የጥንት ነገሮቻችን ጠፍቷል። ለምንድን ነው እና ሐኪም አበበች ዛሬ ሚስጥሩ በዚህ ነው ያለው የተቀበረው የምታውቀው አይከልናት ምናምን እያሉ የመጡት ለምንድን ነው? ዋይ ይህን ጥያቄ አንሳ። የተደበቀ ነገር ያወደሙት እነዚህ ስላለ የቀደሙ ወገኖቻችን ደብቀዋል ማለት ነው። ጥበብ ይህን የተደረገው ይህን ማወቅ እንችላለን። ሌላው ልዩ ልዩ የጥበብ ውጤቶቻቸውን አውድመዋል፣ እንዲጠፉ አድርገዋል፣ እንዲከስሙ አድርገዋል። ብዙ ጥበቦች ራሱ እንዲደበቁ ተደርገዋል። የላሊበላ ስርወ መንግስት ዘመን እና እነ ቅዱስ ላሊበላ የሰሩበትን ጥበብ እኮ ደብቀውት ነው ያሉት። የለም እኮ አይታወቅም፣ በየት እንደሆነ አታውቅም። ስለዚህ ግራ ስለሚገባው ያ ጥበብ ምን ይላል ደብተራው? ይሄ ከሰማይ መላእክት እየመጡ ሲሰሩት ነበረ ብሎ ይነግራል። በቃ አለቀ። ዚህ ድንቁርና። ሌላው ምንድነው? የመቃብር ቦታዎችን የአምልኮት እንትኖችን ቁሳቁሶችን በሙሉ አውድመዋል። የመቃብር ቦታዎች ለታሪክ ጥናት ትልቁን አስተዋጽኦ የሚያበረክቱ የአርኪኦሎጂ ሳይቶች ናቸው። እነዚህ ብዙዎቹ ወድመዋል። በጣም ብዙዎቹ ማለት ነው። እውነተኛ ጥበብ የያዙ መጽሐፍት በሙሉ ተደብቀዋል። እውነተኛ ጥበብ በልዩ ልዩ ቋንቋ የተጻፉ ኢትዮጵያ ውስጥ ተደብቀው ተቀብረዋል፣ እንዳይወጡ አድርገዋል። ልዩ ልዩ ቁሳዊ ባህሎቻችን ከነበርካታ ኔቲቭ ህዝቦች ተደምስሰዋል፣ ጠፍተዋል። ዛሬም ድረስ ማለት የነገደ ወይጦ ህዝብ ዛሬ ባለበት ደረጃ ሲደርስ ስንት ነገር አጥፍቶ እዚህ እንደመጣ ታውቃለህ? ሽናሻዎቹ ሲያንሱ ስንት አጥፍተው እንደሆነ፣ ቅማንቶቹ ዛሬ እዚህ ሲደርሱ ስንት ነገራቸው ጠፍቶ እንደሆነ ታውቃለህ? ማቴሪያል ካልቸር ብዙ ነው የጠፋው፣ በጣም ብዙ። ይህንን ማየት እንችላለን። ሌላው እንግዲህ ሌሎቹ ውድመቶች በሙሉ ተካተዋል። ይሄን እናውቃለን ማለት ነው። ታንኪዩ። መልካም። እንግዲህ የሰለሞን ስርወ መንግስት መመስረት በኢትዮጵያ አጠቃላይ እንደ ኢትዮጵያ ያደረሰውን ውድመት በስፋት አንስተዋል። ይሄ ከዚህ በፊት ማንም ደፍሮ አይናገረውም። ብዙ ጊዜ ያው የሚመጣው ጫና የሚዘመትበት ዘመቻ እሱ ስለሚታወቅ እንግዲህ በድፍረት እየተነገረ ነው። ያው በኦንላይንም ቢሆን ውጉዝ ከማሪዎስ እንደምትባል በተለይ አንተ እሱን እናውቃለን። በዋናነት በጣም ብዙ ነገሮችን አንስታል። በተለይ አሁን የሰለሞን ስርወ መንግስት ኢትዮጵያ ውስጥ ያስከተለው ውድመት በስፋት ብዙዎችን አንስታችኋል። ለመጨመር ያክል እንግዲህ ራሱን ሳይሆን ያለፈውን ስርዓት የሚናፍቅ ትውልድ የተፈጠረውም በዚህ ዘመን ነው። እሱንም አንስተዋል። የአባቶቻችን ታሪክ እንደግማለን የሚለው የዚህ ስርዓት ውጤት ነው። በነገራችን ላይ የራሱን መስራት የራሱን
የቀደመውን ደካማ ጎኑን እንደ ደካማ ጎን፣ ጠንካራ ጎኑን እንደ ጠንካራ ጎን ይዞ የራሱን ማምጣት አይፈልግም። የአባቶቻችን ታሪክ እንደግማለን ይላል። የራሱ ነገር እንዲኖረው አይፈልግም። ያንን ነው ማምጣት የሚፈልገው። ይህም አንዱ እንትን ነው። ሌላው በረድ ደጋሚው ምናምኑ በዚህ ዘመን ነው የመጣ ብዬ ነው የማምነው። እኔም እንግዲህ ቅድም ስላነሳው ቤተክርስቲያን ውስጥ መምህር ተብሎ ይቀጠራል። የአቋቋም የቅኔ የቅዳሴ ምናምን መምህር ተብሎ ይቀጠርና ከዛ አካባቢውን በረድ ጠባቂ ይሆናል። ለዚህ ህዝቡ ገንዘብ ያዋጣል። እንግዲህ ቤተክርስቲያን ውስጥ ነው የሚያገለግለው። የትኛውም አካባቢ ነው ያለው፣ ማንም ሊክደው ስለማይችል ይህም አንዱ የዚህ ዘመን ውጤት እንደሆነ ነው እንትን የምለው የምወስደው። ሌላው ውትድርና አሁን አማራጭ የሌለው ምርጫም የሆነው በዚህ ዘመን ነው። ቅድም ያልከው ነው። አንደኛ ውትድርና የሚገባው ሰው ስራቶ መሄጃቶ ምናምን እንደዛ ነገር ነው። ፈልጎት ወዶት ሳይሆን ውትድርና ክብር አለው ብሎ ሳይሆን ከዛ ገብቶ የተወሰነ ጊዜ ሰርቶ ጠበንጃይቱን ሽጦ ለመውጣት ወደ ሌላ ሀገር ለመሰደድ ወይም ሌላ ስራ ለመስራት እንደሆነ ወይ አንዳንዱም ለበቀል የሚገባ አለ። በነገራችን የሚጠላውን ሰው ለመበቀል እዛ ውስጥ የሚገባ ሁላለ። እኔ ገጥሞኛ ቃል በነገራችን ገጥሞኝ ስለሚያውቅ ማለት ነው። እንደዚህ አይነት ነገር ገብቼ ውትድርና እስከሰለጠንኩ በኋላ የስርዓቱ ስላለ የህግና ስርዓት ስለምትማሩት ውትድርና ውስጥ ከዛ ከገባው በኋላ ሀሳቤን ቀየርኩ እንጂ እኔ እነከሌ ልገል ነው ውትድርና ገብቼ የነበረው የሚል ሰው ሁላ አጋጥሞኝ እኔ በግሌ ያውቃል። ከዛ ዋናውና ትልቁ ነገር ቅድም ያነሳው የኔም ጥያቄ የሆነብኝ ኢትዮጵያ ውስጥ 30 ቀን በዓላት አለ። 30 ቀን አልበቃ ብሎ ተደራቢ በዓላት አሉ። ከዛ በበዓላት ቀን ቁጭ ብሎ ሰው በዓል ያከብራል። ሲቀመጥ ግን ወይ ድግስ ላይ ወይ የሆነ ቦታ ቁጭ ብሎ ሐሜት ነው። ወይ በዓል ሲከበር አትብሉ መባል አለበት የዛን ቀን ምክንያቱም ያልሰሩ እጆች አይብሉ ነው መጽሐፍ ቅዱስ አይደል? ወይም ደግሞ አዳም ከገነት ሲባረር ወደ መሬት ሲመጣ ጥረግረ ብላ ነው። ከዚህ ጋር ስለሚጋጭ በበዓል በምታከብር ቀን አለመብላት አለብን። ምክንያቱም ካልሰራ ስለማትበላ እና ይሄ ነገር ራሱ በጣም አስቸጋሪ ነው። እኔ በአይኔ ያየው ሳድግ በልጅነት የራሱ ቤተክርስቲያን ላይ ህማማት የሚባል በክረምት አካባቢ አለ። ከዚህ ካሁን ከጾሙ እንትንም ጀምሮ አለ ወደ መጨረሻ አካባቢ የዛን ሰሞን ስራ አይሰራም። ግን ቄሶች ካህናቱ ምናምን ወጥተው ቤተክርስቲያን ላይ ይሄ ሳምንት እንትን ነው ያውጃሉ። ከዛ ተደብቆ ወይ አረሞ ሲያርም ወይ እርሻ ሲያርስ ያገኘዋል ራሱን ካህኑ ማለት ነው። ይሄ ራሱ እኔ ምን አይነት ይሄም ራሱ ቅድም ስታነሳ የነበረው ሰለሞን ስርወ መንግስት የወለደው እንደሆነ ይገባኛል። እኔ ቅድም ስታነሳ የነበረው ይሄንም በብዛት እኔ በውስጤ ሳስብ የነበረው አንተ ስትናገር በጣም ብዙ ነገሮችን ስላነሳ ማለት ነው። አሁን ይሄ ያለኝ ሀሳብ ለጊዜው ይሄ ነው። እኔ ወደ መጨረሻ አንድ ጥያቄ ማንሳት ፈልጋለሁ። ምክንያቱም በተደጋጋሚ ብዙ ጊዜ ችግሮችን ስናነሳ መፍትሄዎችንም እናስቀምጣለን እና ምን ቢሆን ሊስተካከል ይችላል፣ ቅድም ስታነሳ የነበረው ችግር በምን መንገድ ነው የሚስተካከለው የሚለውን ለሚመለከተው አካል ለህዝቡ፣ ለመንግስትም ለሁላችንም የሚሆን መልእክት ካለ ማስተላለፍ ይችላል። መልካም። ከበረድ ጠባቂ ጋር ተያይዞ የመጣው ነገር በረድ ጠባቂ የቤተ ክርስቲያንና መሪ ጌታ የሚባለው በረድ ጠባቂ አስበው እንግዲህ በመሪ ጌታ ማለት የቤተ ክርስቲያን ላይ ድቁና ምናምን የሚያስተምር ማለት ነው። ግን ደግሞ በረድ ጠባቂ ነው። በረድ የሚጠብቀው ደግሞ በቅድስናው አይደለም። የስም አጋንንት ጠርቶ ነው። ራቁቱን ትክል ድንጋይ ላይ ቆሞ ወይ ዛፍ ስር ተጠግቶ ነው አቱቱቱቱ ብሎ ማለት ነው። የሚደግመው ደግሞ በግዕዝ ነው። በግዕዝ ነው። በቅባንተኛ የበረድ ድግምት የለም። ኑሮ አያውቅም የለም። ቅባንቶች ዝናብ ሲቀር ጸልየው ዝናብ ያመጣሉ። ሲበዛባቸው ጸልየው ወደ እግዚአብሔር ጮሆ ማለት ነው። ዋስነ ኪሩስ ብለው ዝናቡ እንዲቀንስ ያደርጋሉ። ሌላ ስራ አይሰሩም። በጸሎት ነው። በረድም ምንም እንዳይመታቸው በዚህ ነው። ከዚህኛው የቀደመ እንትን በተግባር የሚያሳይ ሃይማኖት አስወጥተው በግድ ወስደው እዛ እንትን አደረጉና ወይ ክርስትናውን በአግባቡ አላስተማሯቸው፣ የብቃት ደረጃ የሚያድጉበትን አላስተማሯቸው። ችግኝ ተክለው ሀሳታጣ እንደምትተው ማለት ነው አድርቀው ሰዋቸው። ሰው ምን አደረገ? ከዛ በኋላ በረዶ ጠባቂ ነኝ እያለ ለሚመጣው ደብተራም ጠንቋይም ይሰጣል፣ ይከፍላል። የሚደገመው በግዕዝ ነው አቱቱቱቱ እያለ ማለት ነው። በቃ ይሄ እኮ ነው የሆነው። ይሄ ደግሞ የመጣው በሰለሞን ስርወ መንግስት ነው። ከዛ በፊት አይደለም፣ ከዚህ በኋላ ነው የመጣው። የቀደመውን እውቀት ጥበብህን፣ ሀገርን የምትጠብቅበትን ከተለያዩ ነገር የምትጠብቅበትን ስታወድመው ሌላ ምርጫ ይሄ እንትኑ ደብተራው መጣ። ይሄ ደብተራ የሚባለው በራሱ ጥፋት ከክህነቱ ሲባረር ድግምት ምናምን ይማራል። የሰይጣን ምናምን ጎን ለጎን ይማራል። መልካ ሳጥናይል ምናምን እየደገመ እሱ የሚፈልገው በሰይጣን ጥበብ የሚፈልገውን እንዲያደርግለት ማለት ነው። እንዲህ እያደረገ ገበሬውን ያሰቃያል። ፍዳውን አሳየው። በተለይ ጎንደር ከባቢ ያለ ህዝብ፣ በተለይ በቅማንት ምድር እንዴት አድርገው እንደሚያሰቃዩት በረድ ጠባቂ ምናምን እያሉ ፈጣሪ ይበቃው። ለእነዚህ ግን እግዚአብሔር መቼም አንድ ቀን ከሰማይ እሳት ሳያወርድ ይቀራል ብዬ አልገምትም። አይቀርም። እንደ ጉድ እኮ ነው የሚጫወትባቸው። ቤተክርስቲያን መሪ ጌታ ናቸው። የሚገርመው ማለት እንደገና ደግሞ የበረድ ጠባቂ ናቸው።
እግዚአብሔር ነው ዝናቡን የሚያመጣው እግዚአብሔር ነው የሚጠብቀው ብለው ይህንን ለእግዚአብሔር መስጠት ነው ያለባቸው ወይስ ምንድን ነው? ገበሬው እንዲህ እየተበዘበዘ ነው። ይህን አፍንጫውን ብሎ ማባረር እየተቻለ እዛ መሪ ጌታ ነው ይላል። መሪ ጌታ ሳይሆን መሪው ሰይጣን ነው። ይህንን ሁሉ የፈጠረው የሰለሞን ስርወ መንግስት ነው። በቃ እንዲህ አይነት ኢሪስፖንሲብል የሆነ ኢሞራል የሆነ ለህዝቡ ምንም አይነት ጥቅም የሌለው ስራ የሚሰራ ለራሱ ጥቅም ብቻ የሚበላ ቄስ ይሄ እንትን መሪጌታ የሚባለው ሌባው አጭበርባሪ ቄስ ይቅርታ፣ ሌላውን ይሄ የራሱን ጥቅም እስካገኘ ድረስ ህዝቡ ሞተ፣ ገደል ገባ፣ ምን አገባው? ለምን? ከሰይጣን ጋር ነው የሚሰራው። ከሰይጣን ጋር ከሰራ ምን መልካም ነገር ስለ ህዝብ ትሰራለህ? ምንም። በቃ አንተ ለታይታ መልካም ነገር መስለ ልትታይ ትችላለህ። ሰይጣንም ለእንትኑ ለሴራ መልአክ መስሎ ስለሚታይ ማለት እንዲህ እያደረጉ የሚያጠፉት እነዚህ ናቸው። እነዚህ የወለዳቸው የሰለሞን ስርወ መንግስት ይሄ ነው ያመጣው፣ ሌላ ነገር የለም። የቀደመው ስርዓትን ማቅድም እንዳልኩ እኮ ነው። እውቀቱ ኢንዲጂነስ ናውላጁ እውነት ነው፣ የሚታይ የሚጨበጥ ፕሩቭ የሚደረግ ነው የነበረው። ያ ሁሉ ከዛ እያራቁ ሰደው ትውልዱን ደንቆሮ ሲያደርጉት በደናቆር ትውልዱ ደንቆሮ ይገዛል ዛሬ ማለት ነው። ኦኬ ምንም እናድርገው እንግዲህ አጭር ነገር ልናገር፣ ምክንያቱም ረጅም ውይይት ይጠይቃል። ይሄኛው እንዴት አድርገን እናሳክለው? አንደኛው ትክክለኛውን ታሪክ ማስተማርና መማር ያስፈልገናል። ትክክለኛው ታሪክ ልክ እኛ እንደምናደርገው ብዙ ሚዲያዎችም እዚህ ጋር መስራት አለባቸው ብዬ ነው የማምነው። አለበለዚያ አትቀየርም። አሁን ባለው ስርዓት እንዲህ ስርዓት አልበኝነትን በመሰረትክበት ስርዓት እንዴት አድርገህ ለውጥ ታመጣለህ? ይሄ ስርዓት መፍረስ አለበት። ምን ማለት ነው? በአጠቃላይ በሀገሪቱ ውስጥ ያለ የእሳቤ የድንቁርና እሳቤ ፈርሶ የስልጣኔ እሳቤ መገንባት አለበት ማለት ነው። የናውሌጅ ቤዛችን ምናምን ብዙ ነገሮቻችን የባህሎቻችን መሰረቶች ምናምን የተበላሹት በሆኑ መቃናትና መስተካከል አለባቸው። የቀደመውን ፈልጎ ማግኘት አለብን። ዊ ሃቭ ቱ አፕሪሺየት ኤንድ ኢንኳየር ባክ። ከዛ በኋላ ከዛ ተመስርተን ወደፊት መምጣት አለብን። በኢንኳየሪ አፕሪሺየቲቭ ኢንኳየሪ አፕሮች ብንሄድ ብዙ ለውጥ እናመጣለን ብዬ አስባለሁ። እንደዚህ አይነት ስራ መሰራት አለበት የሚል እንትን አለኝ። ታሪኩን በእውነት እንማራው። ሌላው ትውልዱ ከገባበት ድንቁርና የሚወጣበትን ስርዓት መዘርጋት አለበት። መምከር፣ መወያየት እንደዛ መሆን አለበት። ትምህርቶቹ ችግር ፈቺ የሚታይ የሚጨበጥ መሆን ዲሲፕሊን የሚያደርጉት ትውልዱን ማለት ነው። ዝም ብሎ በየቦታው በየፈለገው እየሄደ እንደፈለገው መሄድ ኢሞራል የሆነ ትውልድ ሳይሆን ሞራሊቲን የሚጠብቅ ትውልድ መፍጠር ያስፈልጋል ማለት ነው። ሌላው ከጦርነቱ ወጥቶ የጥሞና ጊዜ መውሰድ አለበት። በቃ አሁን ጦርነቱን ይተውት፣ በቃ ዝም። ከዛ በኋላ ቁጭ ብለህ ማሰብ ለውጥ ይመጣል። ዜን ተገናኝተህ መወያየት፣ መመካከር፣ እንዴት እናድርግ፣ በጋራ የወሰንከውን በጋራ ቁርጠኝነት መስራት፣ መተግበር፣ መገምገም፣ ለውጡን ተከትለ መስራት። በዚህ መንገድ እንለወጣለን። የመጀመሪያው የፖለቲካ ስርዓታችን ማስተካከል ነው። ቀጥሎ የኢኮኖሚ ስርዓታችን ማስተካከል ነው። ሌላው አስተሳሰብ ሌቭል ያለውን ሎንግ ፕሮሰስ ትቀይረዋለህ። ይሄ የእንትኑን የአስተሳሰብ ይሄ እሳቢያችን ማለት ቤዙን ራሱ ይሄን የድንቁርና ውሳቤ እንድንወጣ ማለት ነው። የአስተሳሰብ ጉዳይ ስለሆነ ሰው ምን ማለት ነው? ማይንድ ሴታፓችን መቀየር ነው። ሰው ማይንድ ሴታፕ የሚቀይሩ የተለያዩ ፖሊሲዎችን፣ ፕሮግራሞችን፣ ፕሮጀክቶችን እየቀረጽን መስራት አለብን ማለት ነው። ግን የተደላደለ መንግስት መጀመሪያ ያስፈልገናል። ያን ሊያደርግ የሚችል ለህዝብ የሚሰራ መንግስት ያስፈልገናል። እንደ አፄ ቴዎድሮስ አይነት ለለውጥ የሚታገል የሚጥር ያስፈልጋል። ስልጣንም የሚጠብቅ የሚንደፋደፍ አይደለም። እንደ አፄ ቴዎድሮስ እስከ ህይወቱ ፍጻሜ የሚሰራ ለህዝቡ ብሎ ማለት ነው። እሱን የሚሰራ ካለ ኦኬ ማድረግ እንችላለን ብዬ አስባለሁ። ያን ማምጣት አለብን። ሌላው ይህንን ዓላማ ያደረገ ፖሊሲ ፕሮጀክት፣ ቅድም እንዳልኩት የተለያዩ መርሃ ግብሮችን መንደፍና በስርዓት መተግበር ያስፈልጋል፣ እየገመገምን ማለት ነው። በመጨረሻ ዘመኑን የዋጀ የለውጥ ስልት መንደፍ ወሳኝ ነው። በቃ በግለሰብ ደረጃ ማርጉት ዘመኑን የሚዋጅ ለውጥ አምጡ እንጂ በድንቁርና መሄድ የለብንም። 21ኛው መቶ ክፍለ ዘመን እያልክ እንደ ድንጋይ ዘመን፣ አረ የድንጋይ ዘመን ሰዎች ሲከባበራሉ የሆነ ኋላ ቀር በሆነ ህይወት እየኖርክ በጣም አሳሳቢ ነው። ከብትና ሰው በአንድ ላይ ተኝቶ የሚያድርበት ሀገር ውስጥ እኮ ነው ያለ ነው። ስለዚህ 21ኛው መቶ ክፍለ ዘመን አሁን ደግሞ የት እንደደረሰ አስበው። ሰዎቹ ጨረቃ ላይ ምንም ሄደው ቤት እየሰሩ ነው፣ ህንፃ እየሰሩ ነው፣ በተለያየ እንትን ፕላኔቶች እየሄዱ እኛ ግን እዚህ የሰራናትን ደሳሳ ጎጆ እናቃጥለን እናፈርሳለን። ከዚህ የሚያወጣ ስልት መንደፍ ያለብን ይመስለኛል። ቁጭ ብሎ ማሰብ አለበት የኢትዮጵያ ህዝብ። ወደ ቀደመ ልዕልናው ሊመልስ የሚችል ነገሮችን አስበን ከዛኛው ትክክለኛ ነበረ ካልነው ተነስተን ወደፊት መምጣት አለብን እና ለዓለም አስደናቂ ለውጥ ማሳየት አለብን ብዬ አስባለሁ። ታንኪዩ። መልካም ውድ አድማጭ ተመልካቾቻችን፣ ሰለሞናዊነት የኢትዮጵያ ድንቁርና መሰረት በሚል አርዕስት ለዛሬ ያቀረብንላችሁ ውይይት ይመስል ነበር። ሀሳብ አስተያየት ካላችሁ ፖስት መስመር ላኩልን፣ መልሰን ወደ እናንተ የምናደርስ ይሆናል። ስለተከታተላችሁን ከልብ እናመሰግናለን። በድጋሚ መልካም ጊዜ ይሁንላችሁ።